እኔ በቃሌ አውቀዋለሁ ልበልልህ። አንድ ስፕሊት ስክሪን አድርጌ ስለሆነ ያለሁት እንትን ይላል ይደርባል። ቆይ አይደል? ኦኬ አብሽር አብሽር። ጋይስ ይሄንን ቪዲዮ ቫይራል ካላወጣችሁ በቃ የእናንተ ችግር ነው። እሺ ወቁ። አሁን የለቀኩት ቪዲዮ አለ። ቪዲዮን ቫይራል ካላወጣችሁ በቃ ያልቃል ማለት ነው። እሺ ስንት ነበር ያልከኝ? ምዕራፍ 2 ሐዋርያት ሥራ ቁጥር 36። እሺ የሐዋርያት ሥራ አንተ ሰይጣን ከታች ይለኛል እና አንድ ሰው ልክ ኢየሱስ ማንን ነበረ ሰይጣን ያለው ታስታውሳለህ? ፈን አንተ ሰይጣን ያለው ማንን ነበረ? የሐዋርያት ሥራ ምዕራፍ ስንት ነው ያልከኝ? ምዕራፍ 2 ቁጥር 36። ምዕራፍ 2 ቁጥር 36። እሺ እሺ አንብብልን እስቲ። እሺ እንዲህም እሺ ቀጥታ ከዌብሳይት ላይ ነው እየከፈትኩት ያለሁት። እንዲህም ይህን እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታ ክርስቶስም እንዳደረገው የእስራኤልም ወገን ሁሉ በእርግጥ ይወቅ ይላል። እሺ ማን ያደረገው ኢየሱስን ጌታ? አባቱ። የጌትነቱ የመሰጠት ነው ወይስ የባህሪ ነው? የባህሪ ነው። እዚህ ጋር ደግሞ ለምን እንደተጠቀሰ ደግሞ አሳያለሁ። የተሰጠውስ? ኦኬ እሱን ላብራራ። የአባቶችንም ትምህርት መክፈት ካስፈለገ ከፍታለሁ። መጀመሪያ ማስረጃ ነው የጠየቁ። አታብራራልኝ። የጠየቁ መልስ። እሺ ተሰጠው ስንልኛ የምንረዳው የኦርቶዶክሳዊ አረዳድ። ቆይ ኦርቶዶክሳዊ አረዳድ ነው አልጠየቁም። እሺ በአንድ አምላክ በባህሪው ጌትነት ይሰጠዋል ወይስ አይሰጠውም? ተሰጠው ስንል ያ የአዳም ስጋ የነበረውን አይመለከተኝም። ቆይ አንዴ ብራዘር ኢብሩ ባይዘው አንተ እንደምትፈልገው ላብራራላችሁ እስማማና ከዛ ማብራሪያ ታመጣለህ። እዚህ ላይ ነስማማ። አምላክ አንተ እንደምትፈልገው ላብራራላችሁ ታብራራለህ። አምላክ በባህሪው ጌትነት ይሰጠዋል ወይስ አይሰጠውም? አይሰጠውም። ማን ለማን ነው ጌትነት የተሰጠው? ለማን ማስረጃ ልስጥ? ለስጋው ነው ለኢየሱስ ነው ጌትነት የተሰጠው? ቆይ አንዴ ለስጋው እሱን ደግሞ በማስረጃ ያሳያለሁ። ችግር ለስጋው የሚል ባይብል ላይ ክፈትና ሳይን ትልቁ ላይ ነገር ኦኬ፣ ትልቁ ማብራሪያ ማውጣት እንችላለን። ችግር የለውም። አልፈልግም። ባይብል እናብራራለን። ከአባቶች እናብራራለን። ባይብል መጀመሪያ ባይብል ላይ ምን ነው አንተ በስጋው በአጥንቱ በእግሩ ምናምን የሚል ነገር አሳይ ክፈትና ማስረጃ ነው። እሺ አዳምጠኝ እኮ እና አዳምጠኝ። ማስረጃ ይቀድማል። ክርስቶስ በባህሪም ጌታ መሆኑን መረዳት የመጀመሪያ ነገር የሚያስፈልገው በባህሪም ጌታ መሆኑን መረዳት። የጠየቅኩህን ጥያቄ በአግባቡ መልስ። መጀመሪያ የምትመልስልኝ ምንድን ነው? ቃቴና ባይብል ልክፈት። ማብራሪያ አላውጣ። የአባቶችን ማብራሪያ ይሄ እንዴት አድርገው ባይብል ላይ እስቲ መጀመሪያ ባይብል ላይ ላሳይ። እንደዛ ነው የምንረዳው። የለም በለኝ መጀመሪያ። ምን ቃል በቃል ነው የምፈልገው? ባይብል ላይ በስጋው የሚል ፋላሲ አትስራ። ኤግዛክት ወርድ ፋላሲ አትስራ። ባይዘው የሆነ ነገር ቀጥታ ከባይብል ኤግዛክት ወርድ ፋላሲ አይደለም። እኔ የጠየቅኩ ጥያቄ ላይ እዛ ጥቅስ ላይ ማለት ነው የሚለው እዛ ጥቅስ ላይ ኢየሱስን ነው የሚለው አይደለ? ኢየሱስ መቼ ነው የተደረገው ብለን ስንጠይቅ እዚህ ጋር እኔ ይመለከተኛል። ባይዘው እኔ ይመለከተኛል። አንተ ባይመለከተኝ መቼ ነው የተደረገው? በጣም ጥሩ። ገና ሳይወለድ በማህፀንም ሳለ ጌታ ነው። ሳይወለድ በማህፀንም ሳለ ጌታ ነው የተደረገው። ግን የተደረገው ግን ያኔ ነው። በማህፀን ሳለ ነው እየነገርኩህ እኮ የተደረገው። ኤግዛክትሊ። ምክንያቱም ቃል ስጋ ስለሆነ ማን ያደረገው? ጌታ ማን ያደረገው? ተሰቀለ እኮ ባይዘው የቃላት ጨዋታ በሻሸቅ ምናምን ነገር አይደለም። መማማር ከሆነ የምትፈልገው እኔ የተስማማ ነው ያለው። ወላሂ ተስማማ ነው ያለው። በደንብ መማማር ከሆነ የምትፈልገው እስቲ ዝም በልና ለሁለት ደቂቃ አዳምጠኝ። በቃ ኖ እንደዛ አይደለም መማማር። እኔ እንዴት መሰለህ የማወራው እኔ ፌስ ነው የምታረገው። ገብቶኛል ይብሮ፣ አንተ ታውቀዋለህ። እታች ያለው ሰው ግን እንዲሰማ አትፈልግም። በቃ እሱ ነው አይደል? በደንብ አድርጌ ነው ያውቁታል እነሱ። እኔ በደንብ አስተምሬያቸዋለሁ፣ ያውቁታል። ሲጀመር በቃ እንደዛ ከሆነ 2 ደቂቃ ስጠኝና 2 ደቂቃ ስጠኝና ልናገር። ኖ 2 ደቂቃ አይደለም። እኔም አወራለሁ፣ እኩል እናወራለን። አንተም ታወራለህ፣ እኔም አወራለሁ። በቃ ኖ ፌስ ነው የምታረገው። ባክ ኤንድ ፎርዝ እናደርጋለን። ፊት ለፊት ትጠይቃለህ፣ ትጠየቃለህ፣ ትመልሳለህ ያመጣውን ጥቅስ። ስለዚህ አሁን እዚህ ላይ
መጀመሪያም ጌታ ተደርጓል አልከኝ። በባህሪው መጀመሪያም አሁን ገና ማዕፀን በባህሪ አልወጣኝም። የቱ ጋር በባህሪው አይደለም? በባህሪውማ መጀመሪያም ጌታ ነው። ማን ያደርጋል? ማስረጃ እስቲ አንተ አሳይ። በባህሪው ጌታ ተደርጓል የሚል አሳይ እኮ። የለማ የለም። አሳየኝ፣ አውጣ። የለም። ወዴት ነው ማሳይ? የሌለ ነገር በቃ የለም፣ አለቀ። እኔ ደግሞ በስጋው እንደተደረገ ክርስቶስ ቃል ስጋ ሲሆን ጌታ ተደረገ እንደተባለ አሳያለሁ። ከአባቶች ትምህርት አውጥቼ አሳያለሁ። ስጋውን የተደረገው ይሄን ጥቅስ እንዴት እንዳብራሩት ላሳይ እኮ። እኔ መጽሐፍ ቅዱስ ላይ መጀመሪያ መጽሐፍ ቅዱስ ላይ ከሌለ የለም ብለኛ እንቀጥላለን። አንድ ጥቅስ ወይ ሁለት ወይ ሶስት ጥቅስ ይዘን አይደለም የምናወራው። መጽሐፍን እንደ ምላት ስትረዳው ያንን አባቶች አብራሩ። የፈለግከው ጥቅስ ላይ ሂድና አምጣ። የፈለግከው ጥቅስ ላይ ሂድ። ባይብል ላይ ምንድነው ማለት ነው? የፈለግከው ጥቅስ ላይ መሄድ ትችላለህ። ምንም ችግር የለብኝም። ባይብል ላይ ሌላ ቦታ እንዳትሄድ። መጀመሪያ ባይብል የፈለግከው ጥቅስ ላይ በአንድ ጥቅስ ነው እንዴ ባይብል ኮንክሉድ የምታደርገው እኮ። የፈለግከው ጥቅስ ላይ መሄድ ትችላለህ። እኔ ይዛለሁ ሉቃስ 1:43 ላይ ለምሳሌ ይሄ ችግር የለውም። አሁን እዚህ ላይ የባህሪ እንዳልሆነ አይተናል። ቀጥል። አሁን እዛ ላይ አንብብ። ይሄ ነገር ቃል ስጋ ሲሆን ጌታ ተደረገ እንደተባለ ላሳይ። ለምሳሌ ሉቃስ 1:43 ላይ ነው። ሉቃስ 1:43 በደንብ አዳምጡ። ምን ይላል? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች ኤልሳቤጥ። እንግዲህ ክርስቶስ ገና በማህፀኗ ሳለ በድንግል ማርያም ማህፀን ሳለ የጌታዬ እናት ብላ ጠርታታለች ድንግል ማርያም። እንግዲህ ክርስቶስ ገና አልተወለደም፣ ገና በእናቱ ማህፀን ነው ያለው። ግን ምን ብላ ጠራቻት? የጌታዬ እናት። ገና በማህፀን ሳለ ጌታ ነው። ያ ማለት ቃል ስጋ ሲሆን ያንን የወደቀውን ስጋ ጌታ አደረገው። አለቀ። ከዚህ የተለየ ነገር አናም። ጀግና መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ገባ። አንድ ገባ ላውጣ። አይ ብሩ አንተ እንዴ ተው እንጂ ላሳየህ እኮ ነው። አሁን ጌታ የምትለው ነገር እንዴት እንደሚለያይ ላሳየህ ነው። ትምህርት ለሰጠሽ አንድ ጌታ ክርስቶስ መሆኑን የሚያስክር ትምህርት እንግዲህ ካለ እናየዋለን። እሺ መዝሙር ላይ አንድ ጌታ ነው፣ አንድ መምህር ነው። አንድ ጌታ መምህር ስለተባለ ጌታ ተብሏል። አያሳስብም። ኢየሱስ በባህሪው ጌታ ሆኖ አያውቅም። አሁን ላሳየው። ክርስቶስ አንድ ጌታ ነው አይደለም? አንድ ጌታ ነው አይደለም? ሰርፕራይዙን ልሰጥ እኮ አንድ መምህር የተባለበት ነው። አንድ ጌታ ተደርጓል። ወይስ አይደለም? ትክክል ተደርጓል። አንድ ጌታ ተደርጓል። ኦኬ አብ አንድ ጌታ ነው ወይስ አይደለም? አብ አንድ ጌታ ነው። በቃ አለቀ። ስለዚህ ጌትነታቸው የሁለቱም ግን ተደርጓል። አብን ያደርገዋል። አብን ጌታ ያደርገዋል። ብራዘር አብ እኮ ስጋ አልሆነም። አብ ስጋ አልሆነም። አብ የባህሪ ጌትነት አለ። እናመሰግናለን። አሁን ቀጥል። ላውጣልህ መዝሙረ ዳዊት ምዕራፍ ስንት? ምዕራፍ 110 ቁጥር 1 ምዕራፍ 110 ቁጥር ስንት? ጥያቄ ነው የምጠይቀው። እሺ እዚህ ላይ እሺ ምዕራፍ 110 ቁጥር 1 እሺ ምዕራፍ 110 ቁጥር 1 እሺ እግዚአብሔር ጌታዬ። በጣም አሪፍ። እሺ ማቴዎስ ላይ መጣ ማለት ነው። ማቴዎስ ላይ የሚን ጥቅስ ኮት ስለተባለ እሱ ነው እኮ የመጣውላ። ሂድ ቀጥል። በጣም የምፈልገውን ጥቅስ ነው የሰጠኝ። ባይዘው እግዚአብሔር ጌታዬ። እኔ እንደዚህ ያፈሰስኩ ነው ወደ እኔ ወንዝ እንደዚህ ያፈሰስኩ ነው። ደህና እንዳይመስለኝ። ሂድ ቀጥል። አይደለም በቃ ማለት እኔ እግዚአብሔር አንተ ይሄን እያወቅህ ነው ሙስሊም ሆንኩ እስካሁን። እግዚአብሔር በጣም ጥሩ። እግዚአብሔር ጌታዬን ይላል። ጌታዬ ጠላቶች ለእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጣሉ ይላል። ማን ነው ያለ? እሺ አሁን ይኸውልህ እግዚአብሔር ብለው ማቴዎስን ላውጣ። እሺ አንዴ ቆይ እንዳትሄድ፣ የትም እንዳትሄድ። ማቴዎስን ላውጣ እንዳትሄድ፣ ቆይ የትም አንዴ። እሺ አይ እስከዛ ማቴዎስን ላውጣና ላዘጋጀው። ቆይ አንዴ፣ የትም እንዳትሄድ። ቆይ እሺ አንዋር እዚህ ላይ አትታየኝም። እሺ እቺ ጥቅስ አንተም ትመለስ ለምን እንደሆነ አልገባኝም። ኦኬ ሰላም አለን አልሐምዱሊላህ። ቆይ አንድ ጊዜ እንትኑን ላስተካክለው፣ ገስቱን ላስተካክልና እንደዚህ እንዲሆን አልፈለኩም ነበረ ግን ይሁን። እሺ ለአሁን እሺ አንዴ ክፈተው። ይሄኛውን እንትን አይደለም ከፍተልኝ፣ ክፈተልኝ። እግዚአብሔር የሚለውን ሳይሆን እግዚአብሔር የሚለውን አይደለም ከፍተልኝ። ሌላ ቨርዥን ክፈት። 1954 የሚያስበላን ጥቅስ ነው የጠቀስከው። ባይዘው ወላሂ እንዴት እንደሚያስበላኝ እናየዋለን። አታስብ። እሺ እንዴት እንደሚያስበላኝ እናየዋለን። ከዛ ማቴዎስን ትከፍተውና ትመልሳለህ። ራስህ ትመልሰው እኮ ፈሪሳውያን ያልመለሱትን አንተ ትመልሳለህ። እሺ አንዴ እንደውም ተወውና ይሄንን ማቴዎስ ላይ ሄድለት። አልተውም፣ በፍጹም አልተውም። እሺ እንደዛ ከሆነ የፈለግከው ማለት ነው። አሁን ይኸውልህ ምን አለ መሰለህ፣ ዕብራይስጥኛው እዚህ ላይ ምንድነው የሚለው? እግዚአብሔር ለሚለው ምንድነው የተጠቀመው?
ዕብራይስጡ ምንድን ነው የተጠቀመው? ቆይ አትሂድ፣ የትም እንዳትሄድ አንዋር መልሰው አንዴ ክፈተው አንተ። እግዚአብሔር ለሚለው ዕብራይስጡ ምንድን ነው የተጠቀመው? መልስ ከአንተ። ዕብራይስጡን አይቼው አላውቅም። አዎ ለዛ እኮ ነው ሰርፕራይዙን የምልህ ይሄንን ነው። ና አሁን ማቴዎስ ላይ ስለማሳይ አንዴ ክፈተው። አሁን ዕብራይስጡን ትከፍትልኛለሽ። ጌታዬ የሚለው ቆይ አንዴ ይቅርታ፣ አንዴ መልሰው፣ ይቅርታ፣ አንዴ መልሰው። እዚህ ጋር ጌታዬን የሚለው ማንን ነው? ጌታዬን የሚለው ማንን ነው? እዚህ ጋር ክርስቶስን። አዎ ባዩ ማን ነው? ዳዊት ጀግና። እግዚአብሔር የሚለው ያው አሁን ምን እንደሆነ አሳያለሁ። ሁለቱም ጌታ ነው የሚለው። እሺ በነገር ላይ በዕብራይስጡ ሁለቱም ይሄን እግዚአብሔር ብለው አስቀመጡት እንጂ እንድንረዳው ነው እንደዚህ ያስቀመጡት። ዕብራይስጡ ምን ይላል? እንዴ ግባ እንዴ እዛ እንደተሽከረከርክ አልገባኝም። ማቴዎስ ላይ ሰርፕራይዙን ላሳይ ነው። በደንብ አድርጌ ሰርፕራይዝ ላደርግ ነው። እሺ ለዚህ ነው አስተምራችሁ ማውጣችሁ መራችሁ። ለዚህ ነው እዚህ ላይ እኮ ቆይ ላሳይ እኮ ነው። አንዴ ተረጋጋ። ባይብል አብለም ባይብል አለኛል። ክርስቶስ ወልድ ራሱ እግዚአብሔር መሆኑን አሳያለሁ። ገና ምን ታሳይኛለህ? ጀግና ነህ አንተ፣ ጀግና ነህ። በቃ ቃል በቃል እስቲ እናያለን። ጀግና በቃ እንደዚህ ኮንፊደንስ ና ሃይ ፋይቭ እኔ በጣም ይገርመኛል የምር። እንዴት አንተ ፈታ አድርጎ የሚያነጻጽርልህ ሰው አታገኝም። ሲጀመር አንተ ኢንተርኔት የለም ምንድን ነው? አንዋር ባይዘው ሙዲ ይመቸኛል። ያስተካክለዋለሁ ብሎክ አድርጌው ነበር ለዛ። እሺ ልቀጥል። እኔ ማቴዎስን ልቀጥል እስከዛ ድረስ ምን ትቀጥላለህ? ቆይ አንዴ ይሄንን ጨርስ። ተዋልክም እንዴ? ቅድም ተዋልክ እኮ ቅድም ለኔስ ተዋል። መዝሙር 110ን ኮት የተደረገበት ጥቅስ ነው። እሱን ማየት እንችላለን። እስከዛ ድረስ እኮ እንየው፣ አንድ ጊዜ እንየው። ከዛ በኋላ ትሄዳለህ። ግድ የለም እኔ እዛ እንድትሄድ ነው ሲጀመር። ወንዙን ያመቻቸው እዛ እንድትሄድ ነው። እሺ ወንዙን እዛ ነው ይዞ የሚሄደው። ወንዙ እንዳለ ይዞ ከዛ ሐዋርያት ሥራ ላይ ይወረውራል ሄዶ። እሺ ቀጥል። ምዕራፍ 110 ቁጥር 1 ላይ ማለት ነው። እሺ ጥሩ። አንድ ጊዜ አዶናይ የሚለው ላይ ትወስድልኛለህ። እሺ አዶናይ የታለ? እስቲ እጅህን አሁን እዚሁ ዕብራይስጥ ውስጥ ምናምን ከምገባ ለምን አባቶች ያብራሩትን ቀጥታ እናየው። ቀላል ዕብራይስጡ ነው መጀመሪያ ይቀድማል። ከአባቶች በፊት ዕብራይስጡ ይቀድማል። አባቶች ከዛ የቃላ ጨዋታ ነው የሚሆነው። አሁን ምንድነው አንተ እያደረክ ያለው? በቃ የቃላ ጨዋታ እንትና እንዳትፈራው ከዛኛው በዚህ ተጠቅሷል ምናምን እንዳትፈራ ጥቅሱን አትፈራ። እንትና አዶናይ ተብሏል እንትና አልተባለም አይነት ነገር እንዳትፈራው። አንዴ እሺ አንዴ ምን ይላል እስቲ አይታይም፣ ብለርድ እያደረገ እኮ ነው እንትና። አንዴ አዶናይ ይሄ አይደለም፣ ወደ ላይ እስቲ አንድ ጊዜ ወደዛው ሰደው። እስቲ እንግሊዝኛው ላይ አድርግልኝ፣ እንግሊዝኛው ላይ አድርገው። ያህዌ የሚለው አዎ ያህዌ ይላል። እሺ ቱ ማይ ሎርድ አለ። ቆይ አንዴ ቆይ። አዎ እሺ ካሜራዬን አለ ወላስት ብለርድ አድርጓል። አዎ ካሜራ አይመስለኝም። አዎ አሁን አሪፍ ነው ማሻአላ። እሺ ተመልከት፣ ያህዌ ይላል አይደለ? ይታያል ፈን። እሺ ያህዌ ለማን ነው ያለው? ቱ ማይ ሎርድ አላ። ለማ ዕብራይስጡ ምን ይላል? ከታቸው አናባቢው አዶናይ ነው አዶኒ ነው የሚለው አናባቢው ከታች። እንግሊዝኛውን አንብባት። እንግሊዝኛ ይታያል። አናባቢው አዶኒ ነው አዶናይ ነው የሚለው ኤል ብሎ የሚጀምረው ነው። ላዶኒ ነው የሚለው ወይ ላዶናይ ነው የሚለው? ላዶናይ ይመስለኛል። ላዶኒ ይታያል። አሁን ጥያቄው ባይብል ላይ ማለት ነው። ባይብል ላይ ከዮሐንስ ራእይ ከዘፍጥረት እስከ ዮሐንስ ራእይ አዶናይ ተብሎ ኢየሱስ የተጠራበት አንድ ጥቅስ ምን ቃል በቃል ነው? አዶናይ ቃል በቃል
ጌታ ለሚለው ነው የለም ቃል በቃል የለም፣ ግን ኢንዳይሬክትሊ ግን ማሳየት ይችላል። አመሰግናለሁ። ኢንዳይሬክትሊ ማሳየት እንችላለን። አመሰግናለሁ። አሁን ይሄ ለኢየሱስ ነው ያለው። ልብ አድርግ። ይሄው እቺ አዶኒ የምትለዋ ለኢየሱስ ነው ያለችው። ልብ አድርግ። ይሄ አዶኒ የሚለው ለኢየሱስ ብቻ ሳይሆን በጣም ለብዙ ሰዎች ይውላል። ለመላእክት ይውላል፣ ለብዙ ሰዎች ይውላል። ግን አጠቃቀሙ ማየት አለብና ይብሮ። ምክንያቱም እኮ አዶኒ ማለት እኮ ሎርድ ማለት ነው አይደለ? ትክክል። ሎርድ ግን ለአምላክ ለፍጡራን ይውላል። አዶኒ የሚለው እኮ ግን አጠቃቀሙ ይወስናል። አዶናይ የሚለው ለአምላክ ብቻ እንጂ ለሰዎች ውሎ አያውቅም። ነው ትክክል ነኝ? ውሸት ነው? ልክ ነው። ግን ኢንዳይሬክትሊ ግን ማሳየት ይችላል። በቃ ማሳየት ይችላል። ኢንዳይሬክትሊ ጨርሻለሁ። አሁን በቃ ጨረስን። አሁን ዘዳግም 6:4 ላይ ታወጣለህ። ባይዘው የቃላት ጨዋታ አታርገው። ባይዘው ለምንድን ነው ማላረገው? የቃላት ጨዋታ ዝም ብለህ የቃላት ጨዋታ አታርገው። አይደለም ይሄ ቃል እኮ ነው ብራዘር እዚህ ጋር አለው። ስለዚህ አምጡ እኮ ማቴዎስ ላይ እኮ በደንብ አብራርቶታል። ይሄን ጥቅስ እኮ በደንብ አምጡ አብራርቶታል። በቃ ጌትነቱ የምንድን ነው? ያ ለአምላክ የተሰጠው አይደለም። ለአምላክ በተሰጠበት መልኩ አይደለም የመጣው። እሺ እዚህ ጋር እሱን አንተ ነው ያልከው ብራዘር፣ እሱን አንተ ነው ያልከው። እሺ እንደዛ ከሆነ ፈልግና አንተ አዶናይ የተባለበት አንተ ማቴዎስ ላይ ላሳየህ። እሺ ማቴዎስ ላይ ላሳየህ። አስገባው። አዶናይ ይላል። ግባና አሳይን ግባና። ኖ አዶናይ የሚለውን ጥቅስ አይደለም እዚህ ጋር እያየሁ ያለሁት። በቃ ከሌለ መዝሙር 110 ቁጥር 3ን አረ ይብሮ በእናትህ ግሮሬ ላይ አትጥም። አውጣለት። መዝሙር ፖለቲካ አትስራ። እዚህ ጋር ቁጭ ብለህ አንተ እውነት የምፈልግ ከሆነ አዳምጠኝ። ቁጭ ብለህ የራስን ፖለቲካ ሰርተህ አትወጣ። ቀጥልሽ። መዝሙር 110 ቁጥር 3ን ማቴዎስ ወንጌል ምዕራፍ 22 ከቁጥር 42 ጀምሮ ሲያብራራው እንዲህ ይላል። እሺ ፈሪሳውያን ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል ብሎ ጠየቃቸው ይላል። እሺ የማንስ ልጅ ነው ብሎ ጠየቃቸው ይላል። እነሱ ምን አሉ? የዳዊት ልጅ ነው ብሎ መለሱለት። የማን ልጅ ነው ሲላቸው የዳዊት ልጅ ነው አሉ ፈሪሳውያን። እንግዲህ መጽሐፍትን በደንብ የሚያውቁ ናቸው። መጣና እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶች እግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል አላቸው። እንግዲህ ቅድም እንደነገርኳችሁ የማን ልጅ ነው ሲሉት የዳዊት ልጅ ነው አሉት አይደለ? ፈሪሳውያን የማን ልጅ ነው ብሎ ሲነግራቸው ሲጠይቃቸው የዳዊት ልጅ ነው አሉ። ነገር ግን ልጁ ሆኖ ሳለ ክርስቶስ የዳዊት ልጅ ሆኖ ሳለ እንዴት ዳዊት በመንፈስ ጌታዬ ብሎ ይጠራዋል? ከስንት ዓመታት በፊት ማለት ነው። መልሱን ልመልስልህ፣ ሰርፕራይዝ ላድርግ ብሎ ጠይቃቸው። ልመልስልህ። ቆይ ተረጋጋ። ዳዊትስ ጌታ ብሎ ከጠራው አለ። ቆይ አንዴ፣ ዳዊትስ ጌታ ብሎ ከጠራው እንዴትስ ልጁ ይሆናል አላቸው። ጌታ ብሎ እየጠራው ከብዙ ዘመናት በፊት ዳዊት ጌታ ብሎ እየጠራው እንዴት ልጁ ሊሆን ይችላል አለ። አንድም ቃልስ እንኳን የመለሰላቸው የለም ይላል። ከብዙ ዘመናት በፊት ዳዊት ክርስቶስን ጌታዬ ብሎ እየጠራው ነገር ግን እንዴትስ ልጁ ይሆናል? አንተ አሁን እኔን ትመልሳለህ? እኔ ልመልስልህ። እኔ ኢብራሂም እመልስልህ። ነብይ ስለሆነ ዳዊት ሁሉን ያውቃል ማለት እግዚአብሔር ስለሚያሳውቀው ያውቃል፣ ብዙ ነገሮችን ያውቃል። የዳዊት ጌታ ክርስቶስ ነው። የዳዊት ጌታ ክርስቶስ ነው። ቆይ ልነግርህ ነው ብራዘር፣ አለ ተረጋጋ። ማስረጃ አምጣ። ማስረጃ አሁንም ለምታብራራው ማስረጃ እኮ ልነግርህ ነው። ነቢያት አያውቁም። አውጣ። የአባቶች ትምህርት እኔ ምን ያደርግልኛል? አባቶች በቃ እኔም ያንተ ወሬ ምንም አያደርግልኝ። ያንተ የኪስ ምን ያደርግልኛል? አባቶች በቃ እኔም ያንተ የኪስ ምን ያደርግልኝ? ከኪስህ አታውጣ፣ ከኪስህ አታውጣ። አውጣ፣ አሳየኝ። ልጠይቅህ እኮ ነው። ማን ልጠይቅህ? ማስረጃ አምጣ። በቃ ማስረጃ። እሺ ክፈትለት። ዮሐንስ ወንጌል ምዕራፍ 4 ክፈትለት። አለኝ ማስረጃ። ክፈተው አለኝ። እኔ ከፍተው ነው፣ ችግር የለውም። አንዋር ክፈት። ምዕራፍ 4 እንግዲህ ከብዙ ዘመናት በፊት ነው ጌታ ብሎ የጠራው። የዳዊት ጌታ ክርስቶስ ነው። ክርስቶስን ደግሞ ልጁ ነው፣ የዳዊት ልጅ ነው። ላሳየህ እኮ ነው። ከኪስ እንዳታወጣ ነግሬሃለሁ። ኧረ ከኪስ አላወጣም፣ አታስብ። እኔ ኪስ የለኝም ሲጀመር፣ ቁምጣ ነው የለበስኩት፣ ኪስ አልያዝኩም። እሺ እና ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ግባ እስኪ። እሺ ገባኝ። ሴቲቱ ጌታ ሆይ አንተ ነብይ እንደሆንክ አውቃለሁ። ምን ያገናኛል? ቆይ ወደኋላ ሂድ። ቆይ ላሳየህ እኮ ነው። አንዴ ብሮ ተበልተሻል። ቆይ ተረጋጋ። አንዴ ተረጋጋ። እንዴት እንደተበላው እኮ ላሳየህ እኮ ነው። ቅድም ሰርፕራይዝ አድርጌያለሁ፣ አሁንም ሰርፕራይዝ ላድርግ። አንዴ ቁጥር የዳዊት ጌታ ክርስቶስ መሆኑን ማመን በራሱ አንዴ ከፍ በል። አዎ ምን አለች መሰለ? ቆይ ምን አለ? ሴትዮዋም ባል የለኝም ብላ መለሰችለት። ኢየሱስም እንዲህ አላት፣ ባል የለኝም ማለትሽ እውነት ነው፣ ትክክል ነው አላት። ቀጥል። አንዴ ውረድ።
በእርግጥ 5 ባሎች ነበሩሽ። አሁን ከአንቺ ጋር ያለው ባልሽ ስላልሆነ የተናገርሽው እውነት ነው አላት። ያልነገረችውን ነገር አወቀ። ልብ አድርግ። ሴትዮዋን እንዲህ አለችው አለ ጌታዬ አንተ ነብይ እንደሆንክ አያለሁ አለችው። ብራዘር ምን ያገናኛል? ለምን አመጣሁት? ቆይ ለምን አመጣሁት? ኢብራሂም ይሄንን ጥቅስ ለምንድን ነው ያመጣሁት? ጥቅሱን ለምንድን ነው ያመጣሁት? ነቢያት ሰዎች ያልነገራቸውን ሰዎች የማያውቁትን ነገር አምላካቸው ስለሚያሳውቃቸው ያውቃሉ። ዳዊት ጌታ ጌታዬ ብሎ ሲናቆይ እንደ ሰውዬ ለሙዳት ያዝብኝ ሙድ ለያዝብህ እንደ ሙድ መያዝ ልጀምር እንደ አንዴ ላውራ። አሬ ብሮ አሁን ምን ክርስቶስ የዳዊት ጌታ መሆኑን ያብራራል እኮ ላሳየህ እኮ ነው ላሳየህ ነው። እሺ በጣም ጥሩ። እንደዛ ከሆነ ጌታዬ የተባለ ሰው ሁሉ አምላክ ነው ማለት ነው አይደለ? አምላክ ነው። አንድ ጌታ ነው ክርስቶስ። አሳየው በቃ አምላክ ነው። አንድ ጌታ ነው። ዘፍጥረት 45 ላይ ክፈት ሂድ ላሳየህ ኢብሮ አንድ ጌታ የተባለ አለ ክርስቶስ እንጂ ላሳየህ ችግር የለውም። አንድ ቆይ ላሳየህ መጀመሪያ ራእይን ልጥቀስና ላብዛት መከራ አጠቅስም ቆይ አንዴ መጀመሪያ እንጨርስ። ራእይ 17 የጀመርነውን እንጨርስ። ሚውት አድርግ። ምን ሆነ ነው? እኔ ላውጣና ላብስዱ ቁጥር 9 ላይ አውጣ። 17 ቁጥር 9 ቁጥር 9 እሺ ምን ይላል መሰለህ? ኮሜንት ላይ አይገባውም። ደነዝ ባይዘው ይሄን ኮሜንት የሚጽፍ ሰው ነው። ኮሜንት ላይ የሚጽፉ ሰዎች እሺ ጀግና ፈና አንተ ጀግና ነህ። እሺ አንዴ እንቀጥል። ምን አለ መሰለህ? አሁንም ፈጥናችሁ ወደ አባቴ ውጡ አለ። እንዲህም በሉት ልጅ ዮሴፍ የሚለው ነገር ይህ ነው። እግዚአብሔር በግብጽ ምድር ሁሉ ላይ ጌታ አደረገኝ። ስለዚህ ማን ነው ዮሴፍ? ለግብጽ ምድር ሁሉ ምንድነው? አምላክ ነው ማለት ነው። ተስማምተናል፣ ጨርሰናል። ስለዚህ ምንም እንዳታስብ። ከዚህ በኋላ ጌታዬ ብሎ የተጠራ አካል ካለ የአብርሃምን ደግሞ ትከፍትልኛለህ። አብርሃም ጌታ የተባለበት አለ። የአብርሃም ጌትነት ትከፍትልኛለህ። አብርሃም ሚስቱ ሳራ ምን ብለዋለች? ጌታዬ ብላ ጠርተዋለች። ብራዘር ጌታዬ። እሺ አብርሃም ሚስቱ ሳራ ምን ብላ ጠርተዋለች? ጌታዬ። ስለዚህ አብርሃም ለሳራ ባሏ ሳይሆን አምላኳ ነው ማለት ነው። እሺ አምላኳ ነው። ያው ልባርክ እንዲህም ማለት እንዲህም ማለት የጌታዬ የአብርሃም አምላክ እግዚአብሔር ሆይ እለምንሃለሁ መንገዴ ዛሬ በፊቱ አቅናልኝ እያለ ይናገራል። ለጌታዬም ለአብርሃም በቃ ጌታዬ የተባለው አብርሃም ጌታ ነው። ብራዘር ቤሮን ልትወርድ ነው። እሺ ቤሮን ሚት እንዳታነሳ ላስጨርሳለሁ። ከአንተ በፊት ይሄ ይቀድማል። እሺ እንደው ይብሮ አውራ ብዬ ነው እንጂ ምንም እንደ ውሃ የሚያነሳ ነገር አለ። በቃ አንተ ራስህ ማለት ምንም የጠቀስከው ጥቅስ የለም። አንድ ጥቅስ አልጠቀስክም። አንድ ጥቅስ እንደዛ ከሆነ ማለት ነው። ስለዚህ አሁን እንቀጥልና የት ላይ ትሄዳለህ መሰለህ? መጽሐፍ ቅዱስን አንብባል አይደል? መጽሐፍ ቅዱስን አንብባል። እስኪ ልጠይቅህ። ለምን መጀመሪያ የጠቀስከውን ጥቅስ እንትን ታደርጋለህ? አንድ ጌታ የተባለ አለ በመጽሐፍ ቅዱስ። የጠቀስከውን ጥቅስ ፌስ ታደርጋለህ። ዘዳግም 6:4ን ጠቅሰሃል። ዘዳግም 6:4ም ላይ እንሄዳለን። አንዴ ውሰደው። ዘዳግም 6:4 ላይ ውሰደው። ዘዳግም 6:4 ላይ እና ደግሞ የጌቶች ጌታ የተባለ አለ ከክርስቶስ ውጪ። እሱን ላሳይ ነው። እሱንም እንመጣለን። የጌቶች ጌታ የተባለ ታሳየኛለህ። አትዝለል። የነገስታት ንጉስ የተባለ አለ። እንኳን የጌቶች ጌታ ማለት ነው። እሺ እነሱን ተዋቸው ብራዘር። እንኳን የጌቶች ጌታ እናውቃለን እኮ እንኳን የጌቶች ጌታ የነገስታት ንጉስ የተባለ አሁን እዚህ ላይ ቆይ፣ እሱን ትመጣለህ። አብ በተባለበት ይሄን ታመጣልኛለህ። አትዝለል። እሺ ቆይ አትዝለል። እሺ ቆይ አሁን ይዛሉ ባይዘው ብዙ አትርክም። አትዝለል። እሺ ቆይ እንዴ ብራዘር ተረጋጋ። ቆይ እስራኤል ሆይ ስማ አለ። አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለው ወይስ ጌታችን እግዚአብሔር አንድ ጌታ ነው የሚለው? ምንም ልዩነት የለውም። አንድ እግዚአብሔርም አንድ ጌታ የሚባል ልዩነት የለውም። ያህዌ ማለት ኩሪዮስ ማለት ነው። ስሙ እንደዛም ባይባልም ነገር ግን አንዱ አምላክ ያህዌ ይባላል። አንዱ አምላክ ያህዌ ነው ወይስ አይደለም? ያህዌ ማለት ኩሪዮስ ነው አይደለም? አልኩ እኮ ስያሜው ለአንድ አምላክ የሚውል ነው። ያህዌ ሲባል አንድ አምላክ ማለት ነው ወይስ አይደለም? ያህዌ ማለት ኩሪዮስ ነው ወይስ አይደለም? እኔ ደግሞ እያልኩኝ ያለሁት ያህዌ ማለት ደግሞ ለአንድ አምላክ ይውላል። አልጠየኩም። ያህዌ ማለት ኩሪዮስ ነው ወይስ አይደለም? ትርጉሙ
እኔ ያህዌ በሌላ ትርጉም እንደሚተካ አላውቅም። ባይዘው እኮ ነው ወይስ እስከማውቀው ድረስ ያህዌ ተለዋጭ ትርጉም አይደለም። ስለማታውቅ እኔ እነግርሃለሁ። ያህዌ ማለት ትርጉሙ ራሱ አይታወቅም። እሺ አለው ተለዋጭ ትርጉም አለው ያህዌ? ወይ የለው ትርጉም የለው። በቃ እኔም አውቀው እሱ ነው። ጎበዝ። ኩሪዮስ ማለት ምን ማለት ነው? አለው ያህዌ ሌላ ትርጉም አለው። እሺ ቆይ አንተ ትገባለህ። ቆይ አንዴ ሚውት አድርግ። 2% ነው የቀረው። ማን ነው የሚከፍትልኝ? የሚከፍትልኝ ሰው ማን ነው? የሚከፍትልኝ ሰው ጋይስ ምን ቤት ነው ብሮ? ቤት ኧረ አይደለም 2% እሱ ነው የቀረው። ቪዲዮ ኦኬ እንትን ካሜራ ልክፈት። አዎ ያን ደቂቃ ዋይፋይ ኮኔክት ላድርግና እሺ። ኩሪዮስ ማለት ምን ማለት ነው? ፈን ያህዌ ትርጉሙ አይታወቅም። ጨርሰናል። ኩሪዮስ ምንድነው ትርጉሙ? ኩሪዮስ ምንድነው ትርጉሙ? ምን አልከኝ? ኩሪዮስ ጌታ ሊሆን ይችላል። ጌታ ወይም ደግሞ ጌታ በሚል ሊሆን ይችላል። ማለት በቃ ማስተርም ሊሆን ይችላል። ችግር የለም። አዎ መምህርም በሚል ይመጣል። ክፈተው ኤላ ቶሎ በል። ሊመጣ ይችላል። ምክንያቱም ሎርድ የሚለውን ትርጉም ስለሚይዝ ሊመጣ ይችላል። መጽሐፍ ቅዱስ ያህዌን የሚፈታው እንደዛ አይደለም። ዝም በል። ለምን መልሱን ስለምሰጥ በረት አይደለም የገባው። ብራዘር ተረጋጋ፣ ይጨርስ። እዚህ ጋር የሚያወራው ብሮ ገብቶኛል። የቃላት ጨዋታ ነው የያዘው። እሺ ፈን ከብዷል። አንተ ይግባ ሀብታሙ እየከበደ እየመሰለው ነው። ለዛ እኮ ነው ከብዷል። አንተ የቃላት ጨዋታ ነው የጀመርከው። በቃ እኮ ካልከበደ አልከበደኝም ልጨርስ በለው። ቀጥል። አረ ጓደኛ ነው። አረ ቀጥል ብራዘር። እሺ አንዴ ኤልያስ ክፈትልኝ ቶሎ በል። ኦኬ ኤልያስ የለም መሰለኝ አለ ብሮ። እሱ ነው አትልቁት። እኔ እየወጣኝ ነው የሆነ ብቻ አንድ ነገር ለመናገር ነበረ። መሀል መቆረጥ ካለ ኤላ አንድ ጊዜ አፎን አንዴ ጀምሯል። ላስጨርሰው አንዴ። እሺ ፈንዬ ምን ማን ኤላይ ማን እንትና አሚኔ ምን ትከፍትልኛለህ መሰለህ? ዘዳግም 6:4ን ትከፍተዋለህ። አዎ ዘዳግም 6:4 ላይ እሺ ኩሪዮስ ነው ወይስ ያህዌ ነው የሚለው? ከነዚህ ላይ ጥቅስ ጥያቄ እየጠየኩ ነው። ያህዌ ኢየሱስ የጠቀሰው የትኛውን ጥቅስ ነው? ዘዳግም 6:4 የዘዳግም 6:4 ኩሪዮስ ነው ያህዌ ነው የሚለው? ዘሴም ነው። ምንም ልዩነት የለውም። ኩሪዮስን ብንለው ያህዌ ብንለው ችግር የለውም። ምክንያቱም ጌትነቱ አልጠየኩም። ያልኩኝ ያለሁት ጌታ የሚለው ቃል ኢየሱስ ለአምላክ ይውላል። ችግር የለውም። በሙሴ ቃል ላይ ዋሽቷል ማለት ነው። ጥሩ እንቀጥል። እሺ እዛ ላይ ገባ ደግሞ የቃላት ለቀማ ነው። እዛ ላይ ገባ ማርቆስ እኔ እያልኩኝ ያለሁት ጌታ የሚለው ቃል ለአምላክም ይውላል። ላሳየኩ ነው። ማርቆስ ላይ ለማን ችግር የለውም። በዛ ብትጠቀሙ ችግር ማርቆስ ላይ ነው። ማርቆስ 12 ላይ ገባ። ቆይ ላሳይ ነው። አሁን ለማን እንደዋለ እናያለን። ቁጥር 29 ላይ ግድ የቃላት ጨዋታ ነው። ትክክል ነው። የቃላት ጨዋታ ነው። ትክክል ጎበዝ፣ ትክክል ነው። የቃላት ጨዋታ ነው። ምክንያቱም አንድ ጌታ የተባለው ለክርስቶስ ነው፣ ለአብ ይውላል። እኔው እኮ አሁን እዛ ጋር ስህተት መሆኑን አይተናል። አሁን እዚህ ማን እንደሆነ ነው። ምንም ስህተት የለውም። መልሶ እንዲያለው እኮ አንዴ ኢየሱስም ከትእዛዛት ሁሉ ፊተኛይቱ ትእዛዝ እስራኤላዊ ስማ ጌታ አምላካችን አንድ ጌታ ነው አለ። ቀጥል፣ ውረድ፣ ቀጥል። ለምን እንደዛ አንተም ማለት በፍጹም ልብ በፍጹም ነፍስ ሁለቱም አንድ ስለሆነ ማለት ነው። ቆይ ተረጋጋ እኮ ማን እንደሆነ ልናይ እኮ ነው። አንተም በፍጹም ልብ በፍጹምም ነፍስ በፍጹምም ሐሳብ በፍጹምም ኃይል ጌታ አምላክን ውደድ የምትልናት ፊተኛይቱ ትእዛዝ እቺ ናት። ቀጥል። ሁለተኛይቱ ባልንጀራን እንደራስ ውደድ የምትል እርሷ የምትመስል ይህች ናት። ከዚች የምትበልጥ ትእዛዝ የለችም ማለት ነው። አሁን ቁም ነገሩ ከዚህ በኋላ በደንብ ተከታተለኝ እስከ 34 ድረስ። ጸሐፊውም መልካም ነው መምህር ሆይ አለ። ኢየሱስ እዚህ ጋር ምንድነው የተባለው? ፈን መምህር ነው አይተባለው። እዚህ ጋር ኢየሱስ ምንድነው የተባለው? ምንድነው ያለው ኢየሱስን እዚህ ጋር? መልካም ነው አለና መምህር ሆይ አለው። ምን ታደርግ? ጌታዬ አምላኬ አንዱን አላለውም። እሺ አንድ ነው አለው። አንድ ቆይ አንድ ነው አለ። እኔ እየጠየቅኩ ምን ነበረ? እስቲ ምን ነበረ የጠየቅኩ? ቆይ ምን ነበር የጠየቅኩ? ቆይ ልመጣ
ሊያመጣ ነው። አንድ ዳዊት ማን እንደሆነ ነው ያለው። ክርስቶስ የዳዊት ጌታም ልጅም እንዴት ሊሆን ይችላል ብዬ ነበር። አይጠይቁም። አንድ መልስ አልመለስኩም። ትሽከረከራለህ። ማስረጃ አላመጣም እኮ እዚህ ላይ አትፍራው። አንዴ እንጨርሰው። የጀመርኩትን ጥቅስ አስጨርሰኝ። ልክ እንደዚህ ቀለበቱ ስትገባ መውጫ ቀዳዳ ፈልግ። ገብተሃል። ኦልሬዲ ጨርሰው ተወጣው። ስለዚህ ጸሐፊው መልካም ነው መምህር ሆይ አለው። አምላኬ ሆይ አላለው። አንድ ነህ ነው ያለው ወይስ አንድ ነው ያለው? ፈን መልስ መልስ በራሴ ቆንጨራ ነው የተመታሁት ማለት እንዲህ ነው። በቃ ፈን ከብዶታል። ሀብታሙ መቀጠል ትችላለህ። ማን ኤልጂ ለየትኛው ጥያቄ ነው የጠየቀኝ? ጥያቄ የጠየቅኩህ መልስ። እሺ እንደዛ ከሆነ መልስ። መምህር ሆይ አለ። እስካሁን የጠየቅኩህ መልሳል እኮ አንተ ላመጣኸው ጥቅስ እኮ ያመጣኸውን እውነት አንተ እውነት ቢኖርህ ነው ልንገርህ እውነት ቢኖርህ ያመጣኸውን ጥቅስ ዳዊት ክርስቶስን እኔ ፊት ቆመ ፌስ የምታደርገው ይሄን አምጥተሃል። ዳዊት ክርስቶስን ዳዊት የክርስቶስ ጌታ የክርስቶስ ልጅ መሆኑን እስቲ አብራራ ብልህ እስካሁን አንድ ጥቅስ አላመጣም። በማብራራት ይሄንን ታውቀው ይሄ በቃ እሺ ይሄን ኢየሱስን አያሳይም በል ዘዳግም 6:4 ምኑ ነው የማያሳየው? አንድ ጌታ ነው ክርስቶስ። ክርስቶስ አንድ ጌታ ነው። እሺ ተው አንድ ጌታ በደንብ አድርጎ ነው የሚያሳየው። ዘዳግም 6:4 ላይ የተጠቀሰው አንድ አምላክ የተባለው አንድ ጌታ የተባለው ኢየሱስ ክርስቶስ ነው። በጣም ጥሩ። ማርቆስ ላይ አንድ ጌታ ተብሎ የተጠራው ማን ነው? አምላክ ማ ደግሞ ለአብም ለወልድም ለመንፈስ ቅዱስም ይሁን። እሱን ደግሞ አሳያለሁ። ምንድነው አላልኩም? ማን ነው? አንድ ጌታ ሲባል ክርስቶስም ነው ራሱ ነው። ክርስቶስ አንድ ጌታ ነው የተባለው ክርስቶስ ነው። ፌስ አድርግ በደንብ አዎ። ምክንያቱም የክርስቶስ ጌትነት ከአብ ጌትነት የተለየ ስላልሆነ አዎ ፌስ አድርግ። በቃ ጨርሰሃል። ፌስ አድርግ በቃ አንተ ወይ ደግሞ ማለት ነው እኛ ስላሴ ላይ ያለና አረዳድ አታውቅም። ፌስ አድርግ። ክርስቶስ ነው ብለህ ፌስ አድርገው ያው በደንብ ነው ክርስቶስ። ምክንያቱም የአብ ጌትነት ከወልድ ጌትነት የተለየ አይደለም። ልጠይቅህ ዝም በል ፌስ አድርገው ያው በቃ ተጋፈጥ። ጥቅሱን ጸሐፊው መልካም ነው ወይ ለአብ የሚሆን ነገር በሙሉ ለወልድም ይውላል። በቃ ቆይ አንድ ጊዜ ምንም የተለየ ነገር ኧረ ተጋፈጠው። ጥቅሱን ያመጣውን ተጋፈጠው። ምኑን ነው የምጋፈጠው? የትኛው ልጅ ጥያቄ ልጠይቅህ ነው? ተጋፈጥ። ጥያቄ ልጠይቅህ ነው። ጸሐፊው መልካም ነው መምህር ሆይ አለው። ኢየሱስን መምህር ሆይ ነው ያለው ወይስ አምላኬ ሆይ ነው ያለው? መምህር ሆይ ምን ያገናኛል? አመሰግናለሁ። ቀጥል። እንጨርስ። አንድ ነው ያለው ወይስ አንድ ነህ ነው ያለው? አንድ ነው ከእርሱም በቀር ማን ነው የተባለው? የክርስቶስ አባት አይዶ የሚያስቀም አላውቅም። እውነት ለማለት ማለት የኛ የክርስቲያኖችን አረዳድም አታውቅም ማለት ነው። ልጨርስ። ቆይ ኢብሮ ቆይ አንዴ ልጨርስ። አስጨርሰኝ። ከእርሱ በቀር ሌላ እኔ ካላወራህ ምንድን ነው ጥቅሙ? አንተ ብቻ ታወራለህ፣ የምጠይቅህን አትመልስም። የፈለግከውን ትርጉም ትሰጣለህ። ፌስ አድርገው። አልሰጠውም፣ ራስህ ነው የሰጠኸው። ፌስ አድርገው አንዴ። ከእርሱ በቀር እስቲ አንተ ልብ ካለ እስቲ 2 ደቂቃ አዳምጥ። 2 ደቂቃ። ኧረ ቆይ ጀማል ቆይ ብሎ የክርስቶስ ጌትነት ከአብ ጥቅሱን ልጨርሰው። ቆይ የክርስቶስ ጌትነት ከአብ ይለያል? አልሰማም። ጥቅሱን ልጨርሰው። ይለያል ወይስ አይለይም? ጥቅሱን ልጨርስልህ አንድ ጊዜ። የክርስቶስ ጌትነት ከአብ የተለየ ጌትነት ነው ያለው? ብራዘርዬ ጥቅሱን ልጨርስ። አልጨረስኩም። የክርስቶስ ጌትነት ከአብ ይለያል ወይስ አይለይም? ይሄ ብቻ ነው ፈልጋለሁ። ጥቅሱን እንዳልጨርስ የምታደርገኝ በጣም በቃ ከዚህ በኋላ ምንም እንደማታነሳ ስለምታውቅ ነው ይሄን ጥቅስ የማትጨርሰው። የክርስቶስ ጌትነት ከአብ ይለያል ወይስ አይለይም? ይብሮ እቺ ብቻ ነው። ሚውት አደርጋለሁ። ጨርሰዋል። ሚውት አደርጋለሁ። ይሄን ጨርስ። የጀመርኩትን ጨርስ። የክርስቶስ ጌትነት ይሄን ጨርስ። ከአብ ይለያል ወይስ አይለይም? የትም አትሄድም። ይሄን ጨርስ። ይሄን አጨርስ። ይሄን ጨርስ። ሚውት አድርጋ እንዴ ማነህ? ሚውት አድርጋ። ይሄን ጨርስ። ይሄን ጥቅስ ጨርስ። አዎ እንጨርስ። ቁጥር 32 እሺ አስገድደህ በቃ ይሁን። ጉሩ ላይ ቆመ እኮ ነው የምታወራው። እኔ ነኝ የምጠይቅህ። ከእርሱም በቀር ሌላ የለም ብለህ በእውነት ተናገር ብለህ በእውነት ተናገር ካለው በእውነት የተናገረለት እርሱ የተባለ ክርስቶስን ኤክስክሉድ ያደረገ ነው። ክርስቶስን ኤክስክሉድ ያደረገ ነው ወይስ አይደለም? ማስረጃ አምጣ። መጀመሪያ የጠየቅኩህ አይደለም ያው አንተ ማስረጃ አምጣ። ከአባቶች አልጠየቅኩም። ገና ጥያቄ አልጠየቅኩም። ጥያቄውን አልጨረስኩም። ልጠይቅ። ኢብሮ ግን አዳምጣለህ። ጆሮ አለ no way in the hell ጥያቄን ሳልጠይቅ የትም አትሄድም። there is no way in the hell ጥያቄን ሳልጠይቅ በቀር ሲል
ክርስቶስን ኤክስክሉድ ባደረገ ወይ ነው አትሄድም እኮ ነው ብለህ ማን ነው ከእርሱ በቀር የተባለው? ስለምትበላ ነው። ቅድም እኮ ራስን መከራ ውስጥ ከተት አንተ ትበላኛለህ። ግድ የለህም። ክርስቶስ የዳዊት ጌታ ነው አልክ አይደል? ግድ የለህም። ክርስቶስ የዳዊት ጌታ ነው አልክ። እሱን እንመጣለን። ውሃ በላ። ልብ አድርጉ ያ ጀማ 1000 ኬ ሰዎች አላችሁ። 1000 ሰው አለ። ልብ አድርጉ 1 ኬ ሰዎች አላችሁ። ያው እንግዲህ ፖለቲካ ሊጀምር አንዴ በቃ አልመለስክም። ቆይ አንዴ ሚውት አንዴ ብራዘር ሚውት አድርግ። እዚህ ጋር ቀደም ምን አለ? ጸሐፊው መልካም ነው መምህር ሆይ አለ። ኢየሱስ መምህር ነው ሲል አዎ ተስማምቻለሁ አለ። መምህር የተባለው ኢየሱስ ነው። አንድ ነው አለ። ማን የተባለው አለ? የኢየሱስ አባት ከእርሱ ነገር ግን ክርስቶስን ኤክስክሉድ ባላደረገ ሁኔታ አንዴ ብራዘር አላወራም ብላል እኮ በቃ ኦልሬዲ አላወራም ብላል። ስለዚህ አላወራም ካልክ ደግሞ እኔ ነኝ የማወራው። ጥያቄው አንተ የልብህን እኮ እኮ መልስ። ትመልሳለህ ወይስ እንዴት ነው? ትመልሳለህ? እመልሳለሁ። እርሱም በቀር ሌላ የለም ብለህ በእውነት ተናገር ሲለው፣ ቆይ እኔ ጥያቄ ነው የምጠይቅህ። አልሰማም። ጥያቄ ሻሃዳ ማን ያለው? ቆይ አንድ ጊዜ ዚክራ ሻሃዳ ማን ነው? ቆይ አንድ ጊዜ ይቅርታ። እሺ አንዴ ፈንዬ አሬ ብሮ አረስ ምን ነው ግን የምትወያዩ ከሌላ ሰው አንድ ጊዜ ትክክል ነው። ቆይ አንዴ ሚውት አድርግልኝ። እንደዚህ ነው አንዴ። እሺ ሚውት ታደርጋለህ እባክህ። እሺ ማን ነው ሻሃዳ ያለው? እሺ መድኃኒቴ ሰላም ብያለሁ። መድኃኒቴ አይሰማም? ይሰማል። ሰላም ነው አለ። እግዚአብሔር ይመስገን አማን ነው አልሐምዱሊላህ። እሺ ሻሃዳ ብለህ ነበር ከከባድ ውይይት ላይ ነው ያቋረጥኩትና መስለን ፈልገህ ነው። ከዛ በፊት አንድ ሁለት ጥያቄዎች አሉና እሱን አባራለሁ። በኋላ ትጠይቃለህ። በኋላ በቃ ሚውት አድርጋ እንዴት ፈን ትቀጥላለህ። ፈን ቀጥል። እሺ አሁን አይ ቆይ አንዴ መድኃኒት አውቄያለሁ። ከዚህ በፊት መታል አንድ ጊዜ ከይቅርታ ጋር ሻሃዳ መያዝ እግዚአብሔር አልመጣሁም እኔ። እሺ ጠይቅ። እሺ አንዴ ቶሎ በለሽ። አሁን ውስጤ ላይ ያለው አንድ ጥያቄ አለኝ። እሱን አብራራልኝና ምክንያቱም ውስጤን ሳላጠራ መግባት ስለማልፈልግ ነው። ጠይቅሽ። በዚህ አጋጣሚ ሁላችሁንም ላመሰግን እፈልጋለሁ። በጣም ነው የምከታተልህና አንዳንድ ቦታዎች ላይ ሳነብ ይሄ እኛ የሚለውን ነገር እሱን ብቻ አብራራልኝ። ከዛ ወደ እንትኑ ልግባ፣ ወደ ሻሃዳ ልሂድ። ቁርአን ላይ እኛ የሚለው አላህ Subhanahu Wa Ta'ala ብቻ አይደለም፣ በአንድ ፐርሰን ሆኖ አላህ ብቻ አይደለም እኛ ብሎ የሚናገረው ማለት ነው። ለምሳሌ አላህ በሱረቱል ካህፍ ምዕራፍ 18 ቁጥር 80 እና 81 ላይ ምን ይላል መሰለ? ስለማን ሲነግረን ታሪክ ስለ ማን ነው የሚባለው መሰለ? ኸደር ማለት አንድ ፐርሰን ነው እና ኸሺና እያለ ይናገራል። ኸሺቱ በማለት ፋንታ ኸሺና፣ ፈራው በማለት ፋንታ ምን ይላል? ፈራን እያለ ይናገራል። ይሄ አረብኛ ሰዋሰው ላይ የተለመደ ነገር ነው። ሁለተኛ ምሳሌ ልስጥህ። ሁለተኛ ምሳሌ ሱረቱ ናህል ላይ ሱለይማን አንድ ፐርሰን ነው፣ ግን ምን ይላል? ዑሊምና መንጢቀ ጠይር ይላል። ዑሊምና መንጢቀ ጠይር፣ የወፍን ቋንቋ ተማርኩ አይደለም ያለው። መድኃኒቴ አንተ የወፍ ቋንቋ ተማርኩ ነው የምትለው ወይስ ተማርኩኝ ነው ተማርን ነው የምትለው? ተማርኩ ነው። አዎ፣ ግን አሁን ተማርን ካልክ ደግሞ ምክንያቱን እነግርሃለሁ። ሱለይማን ብቻ ነው የወፍ ቋንቋ የሚችለው። የወፍ ቋንቋ ተምሮ ግን ምንድነው ያለው? ዑሊምና መንጢቀ ጠይር አለ። የወፍ ቋንቋን ተስተማርን አለ። ስለዚህ የወፍ ቋንቋ ተስተማርን ሲል ምንድነው ታዲያ ኢብራሂም ምንድነው የፈለከው ሲባል ይሄ ቁርአን ላይ ብቻ ሳይሆን አረብኛ ቋንቋ ላይ የተለመደ ነው። ለምሳሌ አንድ ምሳሌ ልስጥህ። ነብያችን ሰለላሁ ዐለይሂ ወሰለም ነብይ ሆነው ከመላካቸው በፊት አንድ ገጣሚ ግጥም በጣም በግጥም ሀያላን ነበሩ አረቦች ማለት ነው። በግጥም የገነኑበት ዘመን ነበርና ሙዓለቃት ተብለው የሚያንጠለጠሏቸው 10 ታላላቅ ግጥሞች መካከል አንደኛውን ግጥም ላንብብልህ። ምን ይላል? ቂፊ ተፈሩቅ ቂፊ ቀብለ ተፈሩቅ ያ ضዒና ኑኸቢርኪ ልየቂና ወቱኽቢሪና ይላታል። ضዒና የምትባሏን ፈን ወደዚህ ተመለስ እሺ። ሪፖርት እየበዛብን ስለሆነ ወደዛ ስቴ ሪፖርት ነው የሚመስለንኛ ባታረግ እንኳን። ስለዚህ ምንድነው ቆይ አንዴ ሚውት አድርግ ይመስለናል። እሺ ምለ እና አንቺ ضዒና ሆይ አላት።
ከመሄድሽ በፊት አንድ ጊዜ ታገሽኝ። ኑኸቢርኪል የቂና እውነቱን እንነግርሻለን፣ ወቱኽቢሪና አንቺም ትነግሪናለሽ አለ። እሱ ነው እያናገረ ያለው ባሏ ነው። ኦልሬዲ ጥለሽኝ አትሂጂ እና ጥለሽኝ አትሂጂ እንነግርሻለን፣ ትነግሪናለሽ ይላታል። ራሱ ምን ያደርጋል? ከፍ ከፍ እያደረገ ይናገራል። ሁለት ነገሮች አለ። ኢራደቱ ተዕዚም ጊዜ ማለትም ራስን ከፍ ከፍ በማድረግ ጊዜ ልቅናንና ታላቅነትን ለማሳየት ሰዎች እንዲሁም አምላክ ሱብሓነሁ ወተዓላ ራሱን በብዜት እኛ እያለ ሰዎችም እኛ እያሉ ይጠቀማሉ። የተለመደ ነገር ነበረ። ለምሳሌ አንድ ጥያቄ ልጠይቅ። ኢብራሂም እንዴት ነህ ብትለኝ እኔ መድኃኒት አለን ብዬ ብነግርህ እኔ ከአንድ በላይ ነኝ ማለት ነው እንዴ? አይደለም። ግን አላህ በቁርአን ላይ እኛ እያለ የሚናገርበት ቦታ ላይ እያንዳንዱ ቦታዎችን ብትመለከታቸው አላህ ስለራሱ አለም ነጅዐሊል አርደ ሚሃዳ ምድርን እንዲህ ያላረግንላችሁ ምን እያለ ስለራሱ ታላቅነት ልቅናው ይናገራል ማለት። አላህ ስንት ነው ከተባለ ሱረቱል ኢኽላስ ምዕራፍ 114 ቁጥር 1 ላይ ቁል ሁወላሁ አሐድ በል እርሱ እነሱ አላለም እርሱ አላህ አንድ ነው አለ። አንድ ሁለተኛ የሌለው ማለት ነው። አንድ ነው። ወኢላሁኩም ኢላሁን ዋሂድ አምላካችሁ አንድ አምላክ ብቻ ነው ይላል። ላኢላሃ ኢላ ሁወ አርረሕማኑ ረሒም ከእሱ ውጭ በእውነት የሚመለክ አምላክ የለም እሱም እጅግ መሐሪና አዛኙ ነው በማለት ይናገራል። ስለዚህ አላህ ሱብሓነሁ ወተዓላ በቁርአን ላይ ብዙ ቦታዎች ላይ ብትሄድ በማንነትም በምንነትም አንድ መሆኑን የሚያሳዩ በጣም ብዙ ጥቅሶች አሉ። እነዚህ እኛ ብሎ የሚጠቅስባቸው ጥቅሶች ራሱን ከፍና ታላቅነቱን ለማሳየት የሚናገርባቸው ቦታዎች ናቸው ለማለት ፈልጌ ነው። ግልጽ ነው። የሰዋሰው አጠቃቀም ነው ማለት ነው። ያ ኦፍ ኮርስ የሰዋሰው አጠቃቀም ነው። ተስማማና? እሺ ሌላ ጥያቄ አለ? የለኝም። ብዥታ ይሄ ብቻ ነበር። እሺ ሻሃዳ አሁን ለመያዝ ዝግጁ ነህ? ማሻአላህ ማሻአላህ ማሻአላህ። እሺ እኔ የምለውን ያስገደደህ ሰው የለም አይደለ? ወደ እስልምና ለመምጣት 8 ወር ነው ከሁሉም ሃይማኖት አፈንግጬ የተቀመጥኩት። ማሻአላህ። ስለዚህ በራስህ ፍቃድና በራስህ ፍላጎት እስልምና መቀበል ፈልጋል። እኔ የምለውን ከኔ ኋላ ትላለህ ኢንሻአላህ። እሺ አሽሀዱ አላ ኢላሃ ኢላላህ አብሽር አብሽር፣ ይህ ደስታ እንባ ነው። አብሽር ኢላላህ ወአሽሀዱ አነ ሙሐመደን ዓብዱሁ ወረሱሉሁ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነብዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አልሐምዱሊላህ 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 አልሐምዱሊላህ። እንኳን አላህ ወደ ተፈጠርክበት ሃይማኖት እንኳን አላህ መራህ፣ እንኳን መለሰ አላህ እንኳንም ከጀሃነም እሳት ነፃ አወጣህ። አሁን አንተ ከዚህ በኋላ ሙስሊም ነህ፣ ልክ እንደተወለደ ህፃን ልጅ ነህ። አላህ ሱብሓነሁ ወተዓላ ጽናቱን ይስጥህ። አላህ ምንጊዜ ሙስሊም አድርጎ እንጂ አይግደለን ሁላችንንም፣ አንተንም እኛንም። እንግዲህ እኔ በጣም ደስ ብሎኛል፣ እውነት በጣም ደስ ብሎኛል። አልሐምዱሊላህ ረቢል ዓለሚን።
ኢንሻአላህ ኢምራን የሚጨምርልህ ነገር ካለ ኢምሮ ሰላም አለይኩም አለ። ወአለይኩም ሰላም ወራህመቱላህ። ኢብሮ እንዴት ነህ ሀቢቢ? ደህና ነኝ አልሐምዱሊላህ። የምጨምርለት ነገር ካለ አላሁ አክበር አላሁ አክበር ሱመ አላሁ አክበር። ከዚህ በላይ ደስታ የለም። አልሐምዱሊላህ በደስታ መጀመሪያችን ራሱ በጣም ደስ ይላል። ያ ጀማዓተል ኸይር ሸሃዳ ሲባል ቀላል ነገር እንዳይመስላችሁ አንድ ነፍስ ከገሃነም ዳነ ማለት ነውና ለዓለማቱ ጌታ ምስጋና ይገባው። ወገናችን ወንድማችን ከዚህ በኋላ አላህ ከጀሃነም ስላወጣው ምስጋና እናቀርባለን። ወንድሜ ስምህ ማን ነበር? ናትናኤል። ኦኬ ስምህ እንዲቀየር ትፈልጋለህ? ቦታለኝ ይሰማል? ይሰማል ማለት ጥያቄ ለኔ 2 ዓመት ከዛ በላይ ሆኖብኛልና በቃ ሙሉ በሙሉ ከማንኛውም እምነት ነፃ ሆኜ የተቀመጥኩት 8 ወር 6 ወር ይሆናል። በቃ ማለት እዚህም ቲክቶክ ላይ እከታተላለሁ። አንዳንድም ጓደኞቼም አሉ የሆነ በቃ አንብብ ምናምን ይሉኛልና እኔ በነገራችን ላይ ነገሮችን በመነጋገርና በተለይ ደግሞ በማንበብ ላይ በጣም አምናለሁ እና አንድ ኢብራሂም ከኔ ጋር ነው? አይ እሱ ጋር ነው መሰለኝ። አይ ቲንክ መድኃኒት ይስማን ነው። ናትናኤል ይሰማሃል? አብሽር። እሺ ወዳጃችን አብሽር አብሽር። ስሙን በደንብ ጠይቀውና ምናልባት አልሰማህም መሰለኝ የስሙን ነገር ኢንሻአላህ አይነቱ ግዞታል። እስከዛው አንድ ሁለት ነገር እንናገር። ነብዩ ሰለላሁ ዐለይሂ ወሰለም አንድ የተናገሩት ነገር አለ። ለአን የህዲየ ቢከ ረጁላን ዋሂድ አሉ። አላህ በአንተ የተነሳ አንድ ሰው ወደ ሂዳያ ቢያመጣ አሉ ኸይሩን ለክ ለአንተ ይበልጥልሃል። ሚን ሑሙሪ ነዓም ከቀያይ ግመሎች የበለጠ ለአንተ ይበልጥልሃል። ቀያይ ግመሎች በድሮ ጊዜ የአረቦች በቃ ምርጥ ሀብታም የሚጠሩበት ነገር በቃ አሁን ምሳሌ ኤርፕሌን እንደሚባለው ቤት እንደሚባለው ቀይ ግመል ውድ ነገር ነውና በቃ ውድ ከሚባለው ነገር አንድ ሰው ሸሃዳ ቢይዝ ይበልጣል። እና አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። በኢብሮ ሰበብ በዚህ ያሉ ወንዶች ሰበብ አልሐምዱሊላህ ይሄ ወገናችን ወደ እስልምና መጥቷል ማለት ነው። ኦኬ ስለዚህ ትልቅ ደስታ ነው። ኢንሻአላህ ሲመጣ ደግሞ እንቀጥላለን። ኢብሮ ጀዛከላህ ቀጥል። ወያክ ኢምሮዬ። እሺ ጀዛኩሙላሁ ኸይራን ሁላችሁንም። እሺ ልጁ ከመጣ ዛህሩ ብታናገሪው ፎሎ እርግጠኛ ነኝ ፎሎ አድርገሽዋል አየር ላይ አይደለ? ዛህሩ እርግጠኛ ነኝ ይዘሽዋል እና ትምህርት ምናምን እንዲማር። ሰላም አለይኩም ወራህመቱላህ። ፎሎ አድርጌዋለሁ። እሱ ይመልስ አይመልስ አላውቅም። ወአለይኩም ሰላም ወራህመቱላህ። እሺ በቃ እንደምንም ብለሽ ፈልጊው ከመጣ አስገቢው። እሺ ኢንሻአላህ። እሺ ጀዛኩሙላሁ ኸይራን። አላህ መልካም ስራችሁን ይቀበላችሁ፣ የስራችሁ ውጤት። አሚን 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 አሚን። የአንቺም ስራ ውጤት ነው ዛሩ። እሺ ፈን እንቀጥል። አንዴ ኢምሩዬ ትከፍትልኛለህ? ጨርሰናል። ኢንሻአላህ ለአንተንም ቀጣይ አንተ ነህ። ሂዳያ በአላህ እጅ ነው። ዱዓ እናደርግልሃለን። እሺ ኢብሮ ግን አንድ እዚህ ጋር ኧረ ቆይ እንዳትጠይቀኝ አሁን ምንም ሻሃዳ ከያዘው ልጅ አንጻር ጠይቀህ አንድ ጥያቄ እንዳትጠይቀኝ፣ ምንም እንዳትጠይቀኝ። አንተ ራስን አልመለስክም ገና ራስን ቻል። አንተ ማርቆስ ወንጌል ምዕራፍ ራስን ቻል። ቆይ ኢምራንና አሚርን ጀማልን ፎሎ ያድርጓቸው። ኢብራሂም አዎ የኢምራን አዲስ አካውንት ነው እና ብዙዎቹ አያውቁትም በነገራችን ላይ ይሄኛውን አካውንት እና ፎሎ ያድርጉት። ሲጀመር ኢምራን ብዙ ጊዜ ስለጠፋ ላያውቁት ይችላሉ። ንጉስ ነው። እሺ ንጉስ ታውቃት፣ የዚህ ቲክቶክ ንጉስ ነው። ፎሎ አድርጉት ሁላችሁም። ማታውቁት አንተ ያለ አሚርና ጀማል ነው ያለው። ኧረ ተው እንደዛ ሳይሆን ይሄ አዲስ አካውንት ነው። ይሄኛው አዲስ አካውንት ነው። ይሄ አምስት አዲስ አካውንት መሆኑ ብቻ አይደለም። ዛሩ አንቺ ያልገባሽ ነገር አለ፣ የማታውቂው ብዙ ነገር አለ አንቺ። እሺ አንድ ጊዜ ምን ታደርግልኛለህ መሰለህ? ክርስቲያኖቹን እንዲህ ሲያሯሩጥ የነበረ ህዝብ እኮ ነው፣ ሰው ሳይሆን ህዝብ ብቻውን ማለት ነው። እሺ አንድ ጊዜ እንቀጥላለን። ማነህ ፈንዬ? ኢየሱስም ስለምን ቸር ትለኛለህ አለ።
ካሉ ኖ ቁጥር እዚህ ጋር አይደለም ኢምሮዬ ምዕራፍ 12 ነው ያልኩት። አይ እዚህም ይመጣላል ገና እንመጣላለን። እቺን ሳንጨርስ ዛሬ የትም አንሄድም። የሚገርም ነገር የትም ምሰልሙ መቼ መሰለ አንተ ቁጥር 32 ላይ የዳዊት ጌታ ካልሰማ ናታም ጋር ይላል። በቃ ችግር የለውም ሰው ሞልቷል። ካልሰማ ጥያቄውን ካልመለስክ በቃ ሁለተኛ በቃ ምንም አታወራም። ኢብራሂም እስካሁን እኮ አላብራራለትም እኮ። እሺ ቆይ ግድ የለም ሀብታሙ አንተ ጋር እመጣለሁ። ከበደ መቼ የማያብራራ ማቃን መቼ የማያብራራው ጎበዝ ስማርት። እሺ አሁን እንቀጥል። ይሄን ካወቅም የክርስቶስን ጌትነት ትመሰክራለህ። ትክክል ነህ። አሁን እንቀጥል። ጸሐፊው መልካም ነው መምህር ሆይ ያለው ማንን ነው? እንድገመው አንዴ። እሺ ክርስቶስን ነው ያለው። በጣም ጥሩ። አንድ ነው የተባለው ማን ነው? የክርስቶስን አባት። ነገር ግን ክርስቶስን ኤክስክሉድ ባላደረገ ሁኔታ አላውቅም ነኝ። በቃ ያለው እዚህ ጋር ማንን ነው? እኔ አውቃለሁ። እዚህ ጋር ያለው ማንን ነው? አብን አይደል? ግን ወልድን ኤክስክሉድ ባላደረገ ሁኔታ ማስረጃ ልስጥህ። እኔ አልጠየቅኩም። እዚህ ጋር እንዴት እንግባባለን? እኔ እዚህ ጋር ስላለው ነው አይጠየቅኩም። እዛ ሌላ ቦታ ችግር የለውም ትሄዳለህ። አንድ ነው ያለው እዚህ ጋር ማንን ነው? እሺ ከአባቶች ላውጣና ላሳይ። አልጠየቅኩም። እዚህ ጋር አንድ ነው ያለው ማንን ነው? ማንን ነው? አብን ነው ወይም ደግሞ የክርስቶስን አባት ነው። ነገር ግን ክርስቶስን ኤክስክሉድ ባላደረገ ሁኔታ አደረገ። አንተ ማስረጃ አምጣ። ተመለሰልኝ። ክርስቶስን ያካታል ወይስ ያካታል? አይመልሰው ወላሂ ኢብሮ ክርስቶስን ያካትታል ወይስ ያካትታል? ከዚህ በኋላ ያለው ሐረግ አደገኛ ሐረግ ነው። ወላሂ ነው የምላችሁ። ይሄንን እየሰማኸኝ ነው? ቆይ አንዴ ልጨርስ። ይሄንን በዚህ መልኩ ከመለሰው በአሁኑ መልክ ከመለሰው እንዴት ትግባባ? ከሰው ጋር አንድ ቁጭ ብለን እንኳን ሻይ መጣት ትችላለህ ከሰው ጋር? እኔ በደንብ አድርጌ ነው የምችለው። አሁን መለስ እስቲ አዳምጠኝ። እሺ መጀመሪያ አዳምጠኛ። የትም አይደለም መለስ። መጀመሪያ ጥቅሱ መለስ። ከእርሱ አሁን እንደዚህ ነው የምንግባባው። ያው ከእርሱ ያለው ማለት እሺ ማስረጃ አምጣ። ክርስቶስን አያካትትም የሚል ማስረጃ አምጣ። አልጠየቅኩም። ማን ያካትታል አያካትትም ብዬ ተናገርኩኝ። ያካትታል ለአብ ቢሰጥም ክርስቶስንም ግን ኢንክሉድ ያደረገ ነው። ልክ እንደ ዮሐንስ 17:3 ማለት ነው። አልጠየቅኩኝም። በቃ እንደዛ ነው። በቃ ወይ ውሃ ጠጣ። ሀብታሙ እንቀጥላለን። ውሃ ጠጣ። አንተ ከብዶኛል አትልም እንዴ? ባጭሩ ሀብታሙ ቀጥል። እሺ እኔ አንድ ማለት የምፈልገው ነገር ምንም ማለት የምትፈልገው ነገር የለም። ቆይ ከይቅርታ ጋር ኢየሱስ ክርስቶስ አምላክ ነው ወይስ አይደለም? እኔ እንደዛ ነው። ኢየሱስ ክርስቶስ አምላክ ነው። ማስረጃ ዮሐንስ 10:30 አውጣለት። ይምሩዬ አንዴ አሳያለሁ በደንብ አስተምሬ ከዛ በኋላ እንትን ለወንድሞች ጊዜ ሰጠው። አንተ አታስተምረኝም። በቃ ማስረጃ ከሰጠው ፈጣሪ ለመሆኑ ሁላ ማስረጃ መሰጥህ እኔ ነኝ። አንተ ነህ የጠየቀው። ስለዚህ አንተ ምን ታደርጋለህ? አሁን በተራ ታዳምጣለህ ማለት ነው። በደንብ አዳምጣለሁ። ችግር የለውም። ቆይ ትሰጣለህ። አንድ ጊዜ ግን አንድ ሚውት አድርገህ ታዳምጣለህ። ለእያንዳንዱ ነገር ለተናገርኩት ነገር ማስረጃ እሰጥሃለሁ። እኔ ደግሞ እግዚአብሔር ለመሆኑ እሺ ትሰጠኛለህ። አንዴ መድኃኒትን አንዴ ላናግረው እዚህ ጋር ያለው ልጅ አንዴ። እሺ ይቅርታ፣ አንዴ ይቅርታ። በጣም ዛሩ አለሻ አለኛ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንዴ ፎሎ መልስላትና ናቲ ከዛ እስልምናን እንድትማር የተለያዩ ነገሮችን እንድታመቻችልን አይ ቲንክ ትከታለች። እዛ ውስጥ ሳራ ማን ነው ዛህራ ቁርአን ትማራለህ። ሰላት እንዴት መስገድ እንዳለብህ ያስተምረዋል ኢንሻአላህ። ፎሎ መልስላት። አንድ ጊዜ መለስክላት። መልሰላታ ኔት ይዞታል መሰለኝ። እሺ ፎሎ መልስላትና አንዴ ውይይቱን እኛ እንቀጥላለን። አዲስ አካውንት ዛሩ መለሰልሽ የኢምራን ፎሎ አድርጉት። እያወራሁ ነው። ከይሰማም እንዴ ኢምራን ፎሎ ያስደረኩ። ብዙ ሰዎች ይሄኛውን አካውንቱን አያውቁትም እና ፎሎ አድርጉት። አዲሱን አካውንቱን የኢምራንን፣ አቡበከርንም፣ አሚርንም፣ ጀማልንም ፎሎ አድርጓቸው። ቤቱንም ፎሎ አድርጉ። ይሄንን
እና መድኃኒት አውራይ በውስጥ እሺ። ከተመቸ ፎሎ መልስልኝ። ዛህራ የሚለው ነው። ዛህራ የሚለው ነው። እሺ ስም አወጣችሁለት እንደ ይምሩ። ሰላም አለይኩም። ወአለይኩም ሰላም። አልወጣለትም። ቅድም እያናገረው ኔትወርክ አስቸገረና ጊዜ ስለፈጀ ለዛ ነው ጊዜ ፈጀን። እሺ እዛው ወይ በውስጥ ያውጡለት ኢንሻአላህ። አብዱ ምን ችግር አለው? አቡኪ ማን ኢምሩ ስለጀመረው ኢምሩ አላ አላህ አቡበከር ብላችሁ አውጡለት እስቲ እንደኔ እንዲሁ አቡበከር ተብሎ ወጣክ። በቃ ይሁን አብዱራህማን ይሁን። አብዱ ካለ አብዱራህማን። አይ በሷ ስም ሲሰየም ብቻ ነው በቃ ደስ የሚላት። አይ ፍላጎቱን አድርጉለት በቃ ኸይር። እኔ ደግሞ አብዱ ሰላለከ ነው አይ አንዱ አብዱራህማን አንድ አቡበከር። የኔ ደግሞ ምርጫ ኸሊፈቱ አቡበከር ዑመር ረዲየላሁ ዐንሁ ዑመር። እኔ ዑመር ብያለሁ። አይ እኔ ከኢምራን ጋር ልስማማ በቃ። ምክንያቱም አንደኛ ዛራና እንትና መጣላት የለባቸውም። አቡኪ የሁለቱ የሚተውና የመጀመሪያው ኢምራን ስለሆነ አይ ሲጀምር ያሁን እኮ ስም ኢብራሂም ሁለቱንም ያማክላል። እውነት ነው። ዑመር ረዲየላሁ ዐንሁ የአቡበከር ኸሊፋ ነው። ከአቡበከር በኋላ ኸሊፋ የሆነ ነው። የዘሩንም ደግሞ በትንሽ ሁኔታ ያገኘዋል። صحيح ረሱልላህ ስለሆነ ማለት ነው። ስለዚህ ዑመር ብያለሁ። ኸይር እሺ በቃ ዑመር ተብላል። እሺ ናቲ እሺ ተቀመጥ። አውራት አንድ አደራ እሷን አውራትና ሰላት ጀምር። እሺ ሰላት ግዴታ ስለሆነ ጀምር ኢንሻአላህ። አውሪው ዛህሩ እዚህ ባትቀመጥ ለጊዜው ደስ ይለኛል። አብራ እዛ ብትሄድ ደስ ይለኝ ነበር። ከፈለክ ደግሞ ተቀመጥና ባታስባለህ። አይ እዚህ ጋር ይብሮ ቅድም እናገራለሁ ብዬ ረሳሁት ነገር ወንድሜ ዑመር ኢንሻአላህ ከዚህ በኋላ ያው ብዙ ፈተናዎች ሊኖርብህ ይችላሉ። አብሶ እዚህ ጋር ብዙ ተንኮለኞች አሉ። እዚህ ያይሁንና በውስጥ ስራዬ ብለው የሚቀበሉ ዲያቆናት አሉ። እየመጡ በውስጥ ለማስፈራራት የሚሞክሩ እንዲሁ መጥፎ ነገር የሚናገሩ ስላሉ መጥፎ ነገር ቢሰድ በሙስሊም እንኳን ስም እየመጡ መጥፎ ነገር ቢልኩልህ ምናምን እንዳሰማ ከዚህ በኋላ ማንንም እንዳታወራ። ትምህርትህ ላይ ዲንህ ላይ ብቻ ትኩረት አድርግ። እስልምና መጀመሪያ በደንብ ማወቅ አለብህ። ስለዚህ ኢንሻአላህ ዘህሩ ፎሎ አድርጋለች። ስለ ሰላት ስለ እስልምና በደንብ አድርገህ ተማር። ከዛ በኋላ ኢንሻአላህ የፈለከው መቀጠል ትችላለህ። ኢንሻአላህ እኛም ወንድሞቼ ደግሞ አለን እዚህ ጋር። ስለዚህ ጥያቄዎች ከተፈጠሩብህ እኔንም ኢብራሂምንም አቡኪን ሁላችንም እየመጣ ልጠይቀን ትችላለህ። እሺ አንድ መልእክት ላስተላልፍ ትችላለህ? አዴናችሁ ሰላም ብያችኋለሁ። ሁላችሁም ሰላም ብለናል። ቆይ አንድ ሚዩት አድርግልን። ይቅርታ ሰው እያወራ መሀል አይገባም። እሺ ቀጥል ዑመር። እዚህ ጋር ምንድነው መሰለህ ላነሳ የምፈልገው እምነት ላይ ማንም ሊያስገድድ ማንም ትሊል አይገባም የሚል አመለካከት አለኝ። አሁን ስለኔ ኢብራሂም ልታቅልኝ አትችልም፣ ፋንም ስለኔ ልታቅልኝ አትችልም። ሁላችንም ምንድነው መሰለህ ያለው እኔ ያሳለፍኩት ነገር ማየት ነገር ነው መሰለህ ከእምነት ተገልዬ ከሁሉም ሃይማኖት ተገልዬ ብቻዬን ያሳለፍኩትን እኔ ነኝ የማውቀው። እቺ 8 ወር ለኔ ከባድ ጊዜ ነበረች። 8 ወር 9 ወር በእርግጠኝነት የሚሆነኝ ጊዜ ማለት ነው። ለምንድነው እዚሁ ቪዲዮ ላይ የማየው እዚሁ ቲክቶክ ላይ የማያቸው ንጽጽሮች አንዳንዶቹ በጣም ትምህርታዊ ናቸው፣ አንዳንዶቹ ግን እልህ የሚያጋቡ ነገሮች ናቸው። በቃ ያኔ ነው እኔ ራሴን መፈለግ ውስጥ ገብቼ ከሁሉም ሃይማኖት ርቄ በዚህ ነገር በነገራችን ላይ ከአባቴ ጋር በኃይለኛ ተጣልቼ ነው ያለሁት ስቲል ነው ማለት ነው። በቃ ከሁሉም ርቄ ማለት ነው ከሁሉም ነገር ርቄ መኖርን የመረጥኩት እኔ ሁሉንም ሃይማኖት አከብራለሁ፣ ለሁሉም ሃይማኖት ክብር አለኝ። ምክንያቱም ሁሉም ሃይማኖት የሚያዙት በአንድ ነገር ነው፣ በአንድ ነገር ይስማማሉ ብዬ አምናለሁ። ምንድናቸው እነሱም? ሁሉም ሃይማኖቶች መልካም ስብዕና አላቸው። ኦርቶዶክስ ውስጥም ብትገባ፣ ጴንጤ ውስጥም ብትገባ፣ ሙስሊም ውስጥም ብትገባ ሁሉም ሃይማኖቶች መልካም ስብዕና አላቸው። ያን ስብዕና ግን እንደ ሃይማኖት እንዳለ ነገር ብንጠቀምበት የተሻለ ነው። በተለይ ንጽጽር ላይ የምትሰሩ ሰዎች ትንሽ እስቲ ወደ ንጽጽር ከመግባታችሁ በፊት ሁላችሁም እዚህ ጋር ልናገር ፈልጉ ሁላችሁም እስቲ ምን ያክል ዕውቀቱ አለኝ የሚለውን ነገር ሁላችሁም ራሳችሁን ብትጠይቁ ደስ ይለኛል። ከናንተም ትምህርት እንዳገኘሁትም ከናንተም ላይ ደግሞ ድክመት እንዳገኘሁትም አክል ነው ለመጠቆም አክል ነው። ከተሳሳትኩና ካጠፋው ደግሞ እንግዲህ ይቅርታ አድርጉልኝ። አብሽር አብሽር፣ አላህ ይጠብቀው ወንድማችን፣ አላህ ጽናቱን ይስጥህ ኢንሻአላህ። አንተም ተማርልን። ትክክለኛ አስተያየት ነው የሰጠው። አላህ ይጠብቀህ ኢንሻአላህ። ዛህሩን አደራህን አውራትና አሁኑኑ ተነጋገሩሽ ኢንሻአላህ።
አሁን እኛ እንቀጥል ወደ ውይይታችን የጀመርነው ነገር ስላለ እሺ ኢንሻአላህ ኦኬ ማን ጋር ነበርኩኝ እኔ ጋር ነህ ዮሐንስ ኢየሱስ እግዚአብሔር ነው ወይ ያልከኝ አዎ እግዚአብሔር ነው አልከኝ ዮሐንስ 10:30 አውጣ አንተ አብን ስለምታውቀው አዎ ኢየሱስ ክርስቶስ ደግሞ ማንም ነቢያቶች ያልተናገሩት ንግግር እዛ ጋር ስላለው አብሽር እያንዳንዱን ማስረጃ እሰጣለሁ አንተ ብቻ ሚዩት አድርገህ አዳምጠኝ ችግር የለውም እሺ አንዴ ቶሎ አብራራና ጥያቄ ነው የምጠይቀው እሺ ታብራራላችሁ በመታብራሩት ጥቅስ ላይ እኔ ነኝ ጥያቄ የምጠይቃችሁ ግድ የላችሁ እንደዚህ ነው ማድረገው ነው ቀጥል ከቁጥር የፈለከውን አብራራ አንተ እኔ የምጠይቀው ከዛ እሺ ጋይስ እሱ እስከሚያወጣና እስከሚያነብ ድረስ የለቀኩት ቪዲዮ አውጣ ለምን ልክ እንደሌላ ጊዜው እንደምትፎክሩት አውጡና ለጥፉ ዮሐንስ 10:30 እንዴ እኔና ባንድ ነን ይላል እሺ እኔና አብ አንድ ነን አለ ባጭሩ እሺ በቃ እኔና አብ አንድ ነን አለ ለዛ ነው ማትለጥፉት ምክንያቱም ይሄ ማስረጃ ኢየሱስ ከአብ ጋር አንድ መሆኑን እሺ እኔና አብ አንድ ነን አለ በኢየሱስና በምንድን ነው አንድ የሆኑት በምን በሁሉ ነገር በምን ይላል እዚህ ጋር በሁሉ ነገር አንዴ በምንድን ነው አንድ በሁሉ ነገር እኔና አብ አንድ ነኝ ጎሽ ልስማ ማለት አንዴ አሪፍ ነው አንዴ ልጨርስ በአምላክነት አንድ ናቸው በመለኮት አንድ ናቸው ጎበዝ ኢምራን ዮሐንስ ወንጌል ምዕራፍ 17 ቁጥር 22 ላይ አውጣልኝ እኔ ቀድምም ብያለሁ ለዚህ ዋቢ የሚሆን እኔ ነኝ ማውጣልህ አየህ ትልቁ ችግራችሁን ባመጣው ጥቅስ ላይ ልጠይቅ ነው አንተ አትጠይቅማ እኔ ነኝ ማብራራልህ ሌሎች ከዚህ በላይ ራሱ እግዚአብሔር ለመሆኑ ማስረጃ ስላሉ ተስማማን ጨረስክ በቃ አሁን እኔ ልጠይቅ ነው እዚሁ ልጠይቅ ነው ምን ነው የምትጠይቀኝ ልጠይቅ ስማ መጀመሪያ እግዚአብሔር ለመሆኑ ከዚህ በላይ ራሱ ሌላ ማስረጃ እሰጥሃለሁ ለምንድን ነው የምትቸኩለው አንተ ሌላ ጥቅስ ጋር መሄድ ለምን አስፈለገ እኔ ልጠይቅህ መጀመሪያ አንዴ ልጠይቅ ኢምሩ ይሄን ለማፋለስ እዛ ለመሄድ ለምን አስፈለገ ሌላ ጥቅሶች እሰጥሃለሁ እኔ ፈጣሪ ለመሆኑ ጭምር አንድነታቸውን ላሳይ ነው ላፋለስ አይደለም ምዕራፍ 17 አብና በቃ እኔ ነኝ ክርስቲያን ነኝ አይደል ኢብራሂም አሬ ሰውዬ ባላችሁት ጤነኛ ነኝ ኢብራሂም ባላችሁት ቃል ላይ ቁም እስኪ አንድ ጊዜ ብቻ አንድ ነገር ስማኝ እሱን ተወውና ኢየሱስና አንድ ነገር ብቻ በመለኮት አንድ ናቸው ተስማማን ጨረስን በቃ ተስማማው እግዚአብሔር በመባል አንድ ናቸው አንድ ነገር ስማኝ እኔንም ተስማማነ በቃ ምንድነው ያው እኔ አሁን አልተስማማንም እኔ አልተስማማውም ኢየሱስ አምላክ አይደለም ኢየሱስ አምላክ ነው ተስማማን በቃ እሺ አልተስማማንም ያልኩት ማስረጃ ሰጥቼ አልጨረስኩም ነው እሺ ይቀጥል እሺ ወላሂ ከዚህ ጥቅስ ትማር አይደለም ቀጥል ኢብሮ ሀቢቢ አንድ ችግር የለውም አንድ ዳንስ አንድ ሀብታሙ አንድ ነገር ኢምራን ቆይ ኢብሮ አንድ ሀቢቢ ልግባ መሀል እሺ አይ አትገባም የኔ ፍቃድ አይደለም የኔ ፍቃድ አይደለም ይሄን ፍቃድ እኮ መጠየቅ አይጠበቅብህም አንተ ልትወያይ ነው የገባኸው እንጂ ቤቱ አንተ አይደለም የኢብራሂም ቤት ነው እስቲ አንዴ ቤቱ የኔ ስላልሆነ ቆይ አንዴ ለጋበልና ማለት ነው ቤቱ የኢብራሂም ነው ኢብራሂም ፈቅዶልኛል እቺን አንዴ ከቁጥር 28 ጀምረህ አንብብልኝ እስቲ አንዴ ቀጥል እኔ የዘላለም ሕይወትን እሰጣቸዋለሁ ለዘላለምም አይጠፉም እሰጣቸዋለሁ ለዘላለምም አይጠፉም እግዚአብሔር ይባርክ ምን አረኩ ታዲያ ጥቅስ እያገዝከኝ ነው አይጠፉም ሃሌሉያ ቀጥለው ለምን ትቆማለህ ቀጥለው እጄም ማንም አይነጥቃቸውም ኦኬ የሰጠኝ አባቴ ከሁሉ ይበልጣል ከአባቴ እጅ ሊነጥቃቸው ማንም አይችልም እኔና አብ አንድ ነኝ እና ሃሌሉያ አሁን እዚህ ጋር ጥያቄ የሰጠኝ ይላል ሰጪው ማን ነው የሰጠው ለኢየሱስ ወይጉድ አሁን እሱ ለምንድን ነው የሚያስጨንቀው የሰጠኝ አባቴ አለ እሺ እየፈታን እንምጣ አሁን እዚህ ጋር አንተ ባመጣው ጥቅስ መሰረት ራሱ ኢየሱስ አምላክ አይደለም ያልከኝ ያለው ለምን ኢየሱስ ከአባቱ ነበር ሲቀበል የነበረው አሁን ጥያቄ እዚህ ጋር የሰጠኝ ሰጪው ማን ነው ይኸውልህ ሰጪው ማን ነው የሰጠኝ አባቴ ይልና ኦኬ ሰጪው ማን ነው ሰጪው ማን ነው ስማኝ አባቴ የሚለው ራሱ
አባቴ የሚለው ራሱ እግዚአብሔር መሆኑን ማወቅ አለብህ። ማንም ነብይ አባቴ አንድ ላቋርጥህና ማለት ነው። አሁን የማንግባባበት አንድ ነገር አለ። አሁን እኛ ቤት ገብተህ ስታወራ ዝም ብለህ እንድታወራ አንፈቅድልህም ከይቅርታ ጋር። በኋላ ከፈለክ መጨረሻ ስጨርስ ሐሳብህን ትናገራለህ። አሁን ካንተ ጋር እንደውም ባላወራ ደስ ይለኛል። አንተ ቃልህንም ማጠብቅ ሰው እንደዛ ከሆነ ትወርዳለህ ወገናችን። ማወቅ ከፈለክ ታች ምን መሰለህ ምክንያት ጠይቀኛ ይምራል። ይሄንንም ብለህ ምክንያት አልፈልግም። ምክንያት አልጠይቅም። አሁን ጥያቄያችን ምንድነው? እና ሙሴ አንድ መጽሐፍ አልጻፈም። ሙሴ መጽሐፍ ማስረጃ አንድ ያዳምጥሽ በአላህ አንድ ያዳምጥሽ። ስልክ ነጋዴ ይሆናለሁ ብለህ ነበር። ዛሬ ስልክ መነገድ ነበረብህ። ሀብታም ቆይ አንዴ ዝም አትልም። ዝም አትከብድሃል። አፍህን ይበልሃል። አንዴ ዝም አትልም። አንዴ ብቻ እስቲ ሞክር። እስቲ አንዴ እንኳን ሞክር በአላህ እስቲ አንዴ ዝም በል ያልኩን አንዴ። አንተ በክርስቶስ ያመንክ አይደል? ለማትረጋገጥ ረጋ በል እስቲ አንዴ። አውዙ ቢላሂ ሚነ ሸይጣን ረጂም። እንደዛ አይደል? ሰይጣን በኢየሱስ ክርስቶስ የተመታ ነው፣ የተሸነፈ ነው። እስቲ ዝም በል አንዴ። አችልም ዝም ማለት በአላህ አይዘጋም፣ ሊዘጋ አይችልም። አልሐምዱሊላህ። እስቲ አሁን ያስችለው ምን ያለ ያ ጀማ። አሁን ችግሩን መሰላችሁ። አሁን እኛ ጋር መጥቶ አንድ ሰው ዝም ብሎ ሳይወራ ፈቅደት ኢብራሂም አይፈቅድበት አምር። እኛ ጥያቄ እየጠየቅን ያለ ነው። ዝም ብሎ እኔ እኮ ያስችለውን ብያችኋለሁ። ኧረ እንደው አንድ እባክህን አንዴ ዝም በል። ሚውት አድርገው እስቲ አንዴ። ኦኬ ሚውት ላይ አይደለም እንዴ? ይሄ ልጅ ችግሩ ምንድነው? ሰው ጋር ቆይ እንዴት የምትግባባው እንደዚህ ይሆንክ? አንዴ ዝም በል እኮ ነው የተባለው። ለአንድ ደቂቃ ሰው ዝም ማለት ይከብዳል። ባላ አንድ ደቂቃ እኮ ነው። አውዙ ቢላሂ ሽጣሮጂ። አሁን ወገናችን ይሄን ጥቅስ አመጣና እኔና አብ አንድ ነን ይላል። ስለዚህ ኢየሱስ ከአብ ጋር አንድ ነው አለ። ችግር የለውም። ግን ደግሞ ጥቅሱ እኮ የሚጀምረው ከቁጥር 30 ሳይሆን ከላይም ጥቅስ አለ። ከላይ ያለውን አንብበው ሰው ከላይ ምን የሚል ነገር አለ? የሰጠኝ አባቴ ከሁሉ ይበልጣል አለ ኢየሱስ። የሰጠኝ አባቴ። ስለዚህ አሁን ባመጣው ጥቅስ መሰረት ራሱ እኮ ኢየሱስ አምላክ አይደለም እያልከን ያለው። ለምን ከተባለ ኢየሱስ ተቀባይ ነው። አምላኩ ሰጠው ምናምን ሰጠው። ስለዚህ ኢየሱስ ደካማ ኃይል ያልነበረው ስለነበረ አምላኩ ሰጠው ያልከን ያለው ካልኩት በኋላ ሰጪው ማን ነው አልኩት ስለው ኢምራን አባስ ሲባል እኮ ይለኛል። ጥያቄ እሱ አይደለም። አሁንም ሀብታሙ የሚወስዳው ጥያቄ መልስልኝ። ሰጪ የተባለው እዚህ ጋር ማን ነው? ተቀባዩ ማን ነው? ኢብራሂም ጥያቄን ሰምተልኝ አይደለ? እኔ አባት ማለት እኮ ወገብ ነው። አባት ማለት እኮ አምላክ። ጥያቄ እሱ አይደል? ጥያቄ ምንድነው? እዚህ ጋር የሰጠኝ የሚል ቃል አለ። ሰጪው ማን ነው? ተቀባዩ ማን ነው? ሌላ ወሬ እንዳታወራ። ከዚህ ካወራ ኢብራሂም ታወርድልኛለች ከይቅርታ ጋር ወይም ደግሞ ምን ታደርጋለህ? በቃ ካንተ ጋር ይቀጥላል። ሀብታሙ ጥያቄ ሰምተልኝ የኔንም ይመልሳታል። ቀጥል ይብሩ አንተና የኔን ጥያቄማ ሳይመልስ አይደለም። እሺ ወገናችን ሀብታሙ ሚውት አንሳና እዚህ ጋር የሰጠኝ አባት ይላል። ሰጪው ማን ነው? ተቀባዩ ማን ነው? ሌላ ወሬ ካወራ እትት ምናምን ካለ በቃ መልስ የለውም ማለት ነው። መመለስ ፈርቷል ማለት ነው። ሌላ ወሬ አልፈልግም። በአንድ ነገር እንስማማ። ይሄንን መልክልህ ካንተ ጋር ይቀጥል። በአንድ ነገር እንስማማ ኢብራሂም። አይ ምንም በቃ ይኸውልህ ብራዘር፣ የኔንም ጥያቄ አልመለስክም፣ የኢምራንንም ጥያቄ የኔን ጥያቄ የኢምራንን ጥያቄ ትመልሳለህ ወይ አይመልስም? አትመልስም? የኔ ጥያቄ የሰጠው እግዚአብሔር አባቱ ከእርሱ ጋር አንድ የሆነ ነው። የኔ መልስ ይሄው ነው። በምንድን ነው አንድነታቸው? በአምላክ አይደለ? በአምላክነታው ተስማማን። እሺ ግባ እንደ ኢምራን ግባ። አሁን ያው ትመልሳታለህ። እሺ ይሄን በተናገር ማስረጃ በለኝ። አንተ ለምንድን ነው ሌላ ቦታ የምትሮጠው? ለምንድን ነው ህዝቡን ለምንድን ነው ሰው ላይ የምትጫወተው? አሁን አፍን ዝጋልኝ። አንተ እኮ ዛሬ ምን እያደረክ እንደሆነ አልገባህም ወንድሜ። ለገሃነም እሳት ራስህንም እነሱ ምላስ ላይ ሚጥሚጣ ነው እንዴ ያለው ወይስ ሾክ አለ ምላስ? እመነኝ፣ እስልምና ለጀነት አንድም ማስረጃ ይኸውላችሁ። እኛ ፊት የሚቆም ክርስቲያን የለም የምንላችሁ በምክንያት ኢየሱስ ጀነት አስገባለሁ የዘላለም ህይወት እሰጣለሁ እንዳለው መሐመድም ታችሁን ቆይ አንድ ሰው ልጠይቅ ነው። ካዶሽ አለ? ሰላም ናችሁ? አለን አልሐምዱሊላህ። አንድ ኢምሩዬ ክፈትልኝ፣ አትዝጋብኝ። አንዴ ኢየሱስ አምላክ ነው ለሚለው እኔና አብ አንድ ነን የሚለውን ጥቅስ ትቀበለዋለህ? እንዴት አልቀበልም? ግን እኔ እንደ ልጁ ዝም ብለን የምናወራ ከሆነ አላወራም። በደቂቃ የምናወራ አንድ ትክክለኛ እስላም ትክክለኛ መንገድ ነው ብሎ የሚል ሰው ከኔ ጋር በደቂቃ ይወያይ። ብራዘር መምህር ይዘናል በደቂቃ ለማውራት። እሺ መምህር አይሰማም? መምህር ይዘናል። መምህር ታውቃለህ? መምህር አይደለም። አይ ከኔ ጋር በደቂቃ ወንድ ትክክለኛ ሃይማኖት የሚል ከኔ ጋር በደቂቃ ይወያይ። መምህር ይዘና መምህር። አሁን አንተ ጥያቄ ነው እኔ ላንተን ይዤ ነው መምህር ማመጣልህ። ብራዘር ጥያቄ ነው። ቆይ አይ በደቂቃ እናውራ እስኪ። ወንድ ከሆናችሁ በደቂቃ እናውራ እስኪ። አንዴ በተለይ ኢብራሂም ባሉ ዝም ብለህ ትፎክራለህ። አንዴ በቃ ችግር የለውም። አሁን ኢብራሂም ምን ላድርግልህ መሰለህ? መፍትሄ እኔ አንድ ጥያቄ ጠይቀውና አንድ ጥያቄ መጽሐፍ ቅዱስ ላይ ጥያቄ ጠይቀውና ከመለሰ
እውነትም ወገናችን እውቀት አለው። ስለዚህ ደቂቃ ይዝላችሁና ተገደህም ቢሆን ትወያያታለህ። ሰምተሃል አይደል ኢብራሂም? ስለዚህ አሁን ወገናችን ካዶሽ ለውይይት ብቁ ለመሆን ኢብራሂም አንድ ጥያቄ ይጠይቃል። ጥያቄውን ከመለስክለት የፈለገውን ጥያቄ መጠየቅ መጽሐፍ ቅዱስ ላይ ከመለስክለት በኋላ ጠይቅ። እሺ እስቲ ግን አንድ ሰው ሲያወራ አትደረቡ። በኋላ እንደው ግራ ገባኝ። ሰው ሲያወራ አትደረቡ። ኢብራሂም ጠይቀው ወደ ጥያቄ ኢብራሂም አንተ ነህ ለውይይት ብቁ መሆን ወይኔ ኧረ ለአላህ ብላችሁ እንዴ እንኳን አይደለም ማለት ነው። እናንተ ሜዳ ላይ ውርውር የምትሉ ይቅርና መምህሮቻችሁ ከኔ ጋር አይወያዩም። ወላሂ አንተ ኢብራሂም ዝም ብለህ አታውራ። እስኪ ያው ከታለን በደቂቃ ወያይ ወንድ ሚውት ካለ ከኔ ጋር እንወያይ። ሚውት አድርጉ። ወይኔ አራት እንጫጩ እና ትክክል ነው ካልክ በደቂቃ ከኔ ጋር እንወያይ ወንድ። እሺ አንተም ተራን ጠብቀኝ። ኢብራሂም አይደለም ኢብራሂም ሁለቱም በደቂቃ እንወያየው ያልኩት ገባህ አይደለም? ስለዚህ ሁለቱ ይወያዩ እርስ በርሳቸው ወይም ደግሞ ቆይ ጥያቄ ይጠይቁ። ገባህ? ሁለቱም አሁን ይወያዩ ነው ወይም እርስ በርስ እናወያያቸው። ላይም የጀመርነው ርዕስ አለ። በደቂቃ እናውራ። አንተ ወንድ ነህ። በቃ ፈን ቆይ ኢብራሂም አንዴ ፈን አንተም በደቂቃ ትወያያለህ። ተራህን ጠብቅ። አሁን ከካዶች ጀምር። ኢብራሂም ካዶች ሊወያይ ፈልጓል። ጥያቄ ጠይቅ። አንተ ወንድ ነህ። ኧረ ቢስሚላህ እንደኛ ቤት ነፃነት የለም። ወላሂ ነው የምላችሁ። ክርስቲያን ቤት ብትሆን ወርዳችኋል። ጠይቅሽ ኢብራሂም ወይ አይ ጠይቅ፣ ችግር የለም። ላውራ ልከለክለኝ ነው። ና ሆስቱና ምን ሆነ ነው? ሚዩት አድርገኝ ወይ እንዴ! እንኳን አይደለም እናንተ መምህሮቻችሁ አይወያዩኝም ነው እላችሁ። አንድ መምህር እዚህ ቲክቶክ ላይ ያለ ክርስቶስ አምላክ ነው ብሎ እኔ ፊት የሚቆም አንድ ክርስቲያን ካለ ይመጣል። ስላሴ መስበክ አንተ ፊት እችላለሁ የሚል አንድ ክርስቲያን ካለ መጽሐፍ ቅዱስ የአምላክ ቃል ነው የሚለው አንድ ካለ መምጣት ይችላል። እሺ አታስቡ። ለዚህ አሁን አንተ ትፈተናለህ። መጀመሪያ ጥያቄ ትጠይቃለህ፣ ከዛ በኋላ እንቀጥላለን። ጥያቄ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 እኔና በአንድ ነን ሲል በመለኮት ነው ወይስ አይደለም አንድነታቸው? እኔና በአንድ ሲል በመለኮትም ነው። ኦፍ ኮርስ ክፈትልኝ ይሄን ጥያቄ። እንግዲህ አሁን ይሄን ጥያቄ ትወጣዋለህ ማለት ነው። እሺ አውጣ። እሺ ምን አለ መሰለህ፣ ቁጥር 11 ላይ ወሰደኝ መጀመሪያ ቁጥር 11 ላይ፣ ከዛ እዚህ እመጣለሁ። እሺ ምን ይላል? ከዚህ በኋላ በዓለም አይደለሁም እነሱም በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ አለ። ማን ነው ቅዱስ አባት ሆይ የሚለው? ካዶሽዬ ኦኬ። ቅዱስ አባት ሆይ የሚለው ኢየሱስ ክርስቶስ ነው። ወበዝ እነዚህን የሰጠኸኝ የሚለውም ኢየሱስ ነው አይደለ? ዋው እንደኛ አንድ እንዲሆኑ አለ። እንደማና እንደማ እንደኔና እንዳንተ እንደ ኢየሱስና እንደ አብ አይደለ? እኔና አብ አንድ እንዳለው ማን ነው? እንደኔ እንደ ኢየሱስና እንደ አብ ማን ነው አንድ የሚሆነው? እኛ ሁላችን እንደ ኢየሱስ አይ እንትኑ እንደዛ አይደለም። ክርስቶስ ያመኑት ምክንያቱም ምን መሰለህ? ቆይ አንዴ ይሄ ብዙ ሀሳብ አለው። መልስልሃለሁ፣ ችግር የለውም። ምን መሰለህ እዚህ ክፍል ላይ እየተናገረ ያለው ኦልሬዲ ሰው ቆይ አንዴ ደቂቃ ስጠኝና መልስልሃለሁ። ደቂቃ ስጠኝ። የጠየቁት መጀመሪያ ልብ አድርግና ኦኬ፣ ጠይቀኛል አይደል? ደቂቃ ስጠኝ እኮ ልብ አድርግና አዳምጠኝ። ቃል በቃል ነው የምፈልገው። ቃል በቃል ልብ አድርግና የሰጠኝ አባቴ ከሁሉ ማን ይቅርታ፣ እነዚህ የሰጠኸኝን አለ። ማን ነበር የሰጠው? ቅድም እንዲጠብቁ የሰጠኝ አባቴ ከሁሉም ይበልጣል ያላቸው ማን ነበር? እዚህ ክፍል ላይ ቆይ ኢየሱስ ክርስቶስ እየጸለየ ያለው ስለ ቤተክርስቲያን አንድነት ነው። ቆይ ስማኝ፣ ቆይ አንዴ ቆይ ስማኝ። አሁን ለምሳሌ ቆይ አንዴ ስማኝ። እዚህ ክፍል ላይ ኢየሱስ ክርስቶስ አብን እየለመነ ያለው እየጸለየ ያለው ስለ ቤተክርስቲያን አንድነት ነው። እኛ አንድ እንድንሆን መከፋፈል በመካከላችን እንዳይኖር። ቆይ እዚህ ክፍል ላይ የተጠቀሰውና እዛ ክፍል የተጠቀሰው በጭራሹ የማይገናኝ ያላውዱ ያገናኛቸው። ቆይ አንዴ በደንብ ነው የሚገናኘው። በደንብ አድርጎ ነው የሚገናኘው። ብራዘር መጽሐፍ ቅዱስ እኮ ለኛ እኮ ነው ተሰጠን ከነ በቤተክርስቲያን አባቶች የራሳችን የሆነ ማብራሪያ አለ የምንቀበልበት። አንተ እንዳልከው አንተ እንዳብራራው አይደለም የምንቀበለው። እዚህ ክፍል ላይ እየተናገረ ያለው ስለ ቤተክርስቲያን አንድነት እንደገና ደግሞ ቆይ ስማኝማ እንደ ቤተክርስቲያን አንዴ ቆይ የሰጠኝ የተባለው ሐዋርያትን ነጥሎ ያወጣል። ሐዋርያትን ነጥሎ ያወጣል። ያወጣቸዋል፣ ይወጣሉ ከዚህ ውስጥ ሐዋርያት። መልስ ካዶች መልስ
ይኸው የለም በቃ ሄዱ፣ ሁለቱም ሄዱ። ሶሪ ስልክ ገብቶብኝ ነው። ይቅርታሽ። ይሰማል? የሰጠኝ የሚለው ውስጥ ሐዋርያት ይወጣሉ፣ ከዚህ ውስጥ ይወጣሉ። ማን ነው ሐዋርያቶች ይወጣሉ ብሎ ያለው? አንተ የራስህን ማብራሪያ ዝም ብለህ ታስቀምጣለህ እንዴ? አታፍርም? ጎበዝ፣ በቃ ተስማማን እኮ። ስለዚህ እነዚህን የሰጠኝን እንደ እኛ አንድ እንዲሆኑ አለ። እንደማን ነው አንድ የሚሆኑት እነዚህ የተሰጡት? እንደኛ ማለት አንድ ነገርኩ እኮ ዛጋ ኢየሱስ እንደማን አንተ አንድ እንዲሆኑ ሲል አብና ወልድ በምንድን ነው አንድነታቸው? አብና ወልድማ በመለኮቱ በሁሉም አንድ ናቸው። ሰምተኛል። ስለዚህ አንድ መለኮት ናቸው አይደል? አብና ወልድ እኮ አንድ መለኮት ናቸው። አንድ መለኮት ናቸው። እነዚህ የተሰጡትስ አንድ ሰው ናቸው ወይስ 12 ናቸው? አይ የተሰጡት ከ12ም በላይ ናቸው። በክርስቶስ አምኖ ኢየሱስ ክርስቶስ የእግዚአብሔር ልጅ ሆኖ አንድ ሰው ናቸው ወይስ ብዙ ናቸው? የክርስቶስ ጽድቅ የተቆጠረላቸው ናቸው። አንድ ሰው ናቸው? ብዙ ሰው ናቸው? ብዙ ሰው ናቸው። ስለዚህ በአንድነታቸው በምንድን ነው? እዚህ ጋር እኮ ስለ ቤተክርስቲያን አንድነት አንድነታቸው በምንድን ነው? በፍቅር በህብረት። አሁን ለምሳሌ ባልና ሚስት ከተጋቡ በኋላ የኢየሱስና የአብ አንድነት ምንድነው? አይ እንደዛ አይደለም። ማነው ኮንክሉድ እንድታደርግ ያደረገው? አይ ፋላሲ እየሰራ ነው። አየህ፣ አለቀ ጨርሰናል። ፋላሲ እየሰራ ነው። አንተ አይገናኝም እያገናኘህ ነው። ጨርሰናል፣ አለቀ። እሺ አሁን ባልና ሚስት አንድ ናቸው ሲባል በቃ ይብሮ እንዳታወራ ጨርሰናል። እኔ ጨርሻለሁ። ሌላ አንድ ካዶሽዬ እንዴት ነህ? ትንሽ ጊዜ ደግሞ ቆይና የሆነ መተህ ደግሞ ተሞክሮ ቆይ አንዴ በደቂቃ እናውራ። ኦኬ አሁን መወያየት እንችላለን። ለደቂቃማ ብቁ እንዳልሆንክ ብቁ እንዳልሆንክ ወይ ዳኞች ነው የሚያወሩት። እናንተ አታውቁ። ወይ በደቂቃ ሰው ታስወራ። ኧረ ካዶሽ ቆይ ኢምራን ምን ትላለህ? አልፏል ወይስ እንዴ? አቡኪ አልፏል። እንዴ ብሎ ነው የሚያልፈው? አላወቀውም እኮ ስለ ቤተ ክርስቲያን ነው የሚያወራው እኮ ነው እያለ ያለው፣ ስለ ሐዋርያት የሚያወራው ትክክል። ስለዚህ እንኳን ሊወያይ ይቅርና መጽሐፍ ቅዱስን ገልጦ መማር አለበት። ወረበል እየቀለቀ አይደለም። ጥያቄ ፈቅዱለታላችሁ? እሺ ጥያቄ እንዲጠይቅ ይማር። እንደዛ ይቻላል። ጥያቄ ብትጠይቅ ይሻላል። ጠይቅና አንተም በል ውረድ። በቃ ቆይ አቡኪ የክርስቶስ አምላክነት ላይ ነው እያወራን ያለ ነው። ክርስቶስ አምላክነት ማውራት ይችላል። አሁን እኔ ጨረስኩኝ። አንድ ጨርሻለሁ። ኢምሩ ትቀጥላለህ፣ ከዛ አቡኪ ትቀጥላለህ እያልን እንሄዳለን። እንደዛ ነው። ኢምሩ ቀጥል። አሁን ማውራት ትችላለህ። ኢምሩ ቀጥል። አይ ካዶሽ ጥያቄ መቀጠል ትችላለህ ወይ? ጥያቄ መቀጠል እችላለሁ። ጥያቄ አይደለም፣ ክርስቶስን አምላክነትን ስበክ ከቻልክ። ያው ቀጥል ከኢምራን ጋር ማለትም ያው ደቂቃ ምናምን የለም፣ ፌስ ነው የምታደርገው። ቀጥል። ኦኬ እሺ፣ ስለ ክርስቶስ አምላክነት ልስበክላችሁ። ኢየሱስ ክርስቶስ አምላክ ነው ብላችሁ ከጠየቃችሁኝ፣ አዎ መጽሐፍ ቅዱስ ኢየሱስ ክርስቶስ አምላክ እንደሆነ በተለያየ ክፍል ይናገራል። ለምሳሌ በትንቢተ ኢሳይያስ ምዕራፍ 59 ስንመለከት ያው ኢየሱስ ክርስቶስ ወደዚህ ዓለም የመጣበት ምክንያት እኛ ሁላችንም ከእግዚአብሔር በኃጢአታችን ምክንያት ተጣልተን ነበርና እኛን ለማስታረቅ ነው የመጣው እና ትንቢተ ኢሳይያስ ምዕራፍ 59 ክፍሉ እንደሚናገረው እግዚአብሔር ሰውን ከራሱ ጋር የሚያስታርቅ ማንም እንደሌለ ባየ ጊዜ እጅግ ተደነቀ ይላል። ስለዚህ የገዛ ክንዱ መድኃኒት አበጀለት ይላል። ስለዚህ ያ ክንድ የሆነው ኢየሱስ ክርስቶስ በድኅረ ዓለም ከቅድስት ድንግል ማርያም ተወልዶ ማንም ሊፈጽመው፣ ምክንያቱም ወለደ የተገባው ማንም ሊፈጽመው ያንን የጽድቅ ጥያቄ ልመልሰው ነው። ቆይ አንዴ አይ አይደለም ቆይ እየገባኝ ክርስቶስ አምላክነት አውራ አልከኝም። እንዲገባኝ ነው። አይ ከጨረስኩ በኋላ እየገባኝ እንዲሄድ ቆይ እየገባኝ እንዲሄድ አንዴ ከጨረስኩ በኋላ ታወራለህ። ከጨረስኩ በኋላ እየገባኝ እንዲሄድ እኮ ያልኩህ አይደለም። መሀል ላይ የማይገባኝ ነገር እያወራን ያለው ራስህ እንድታርም ነው። ምን አገባ? እኔ የራስን እምነት ነው ስለ ኢየሱስ ክርስቶስ አምላክነት ስለተከላላችሁ አንዴ አስወራኝ። አንዴ ብቻ እኮ ነው፣ አንዴ ብቻ። እሺ ትቀጥላለህ። ከዛ አሁን ያ ጀማዓተል ኸይር እንዳያችሁ ምንድን ነው ያለው? የትንቢተ ኢሳይያስ ላይ ኢየሱስን ክንድ ይለዋል የሚል ነው ያመጣው። ጥያቄያችን ምንድን ነበር? እኛ ኢየሱስ አምላክ እንደሆነ አምጡ ነው እንጂ ኢየሱስ ጉልበት ነው ክንድ ነው አላለም። እኛ አያችሁ ኦኬ አላልኩም። አልጨረስኩም። ኢየሱስ ክንድ ነው ሳይሆን አንድ ተከተል አልጨረስኩም የተናገርኩ። እሺ አንድ አዳምጠኝ። አንድ ተከተል አትስተኛ። እያወራሁ ነው። አንዴ ላውራ። እያወራሁ ነው። ከዛ እሺ አንድ ሐሳብ እንደገና ሚውት አደርግልሃለሁ። ጥያቄ ላቅርብልህ። ከዛ ሚውት አደርግልሃለሁ። ጥያቄ ላቅርብና ሚውት አደርግልህ። አንዴ ብቻ እሺ። አመሰግናለሁ። አሁን ወገናችን ካዶሽ አዳምጥ። እኛ ኢየሱስ ክንድ ነው ሳይሆን ጥያቄያችን አምላክ ነው የሚለው። ስለዚህ መጽሐፍ ቅዱስ ላይ ከዘፍጥረት እስከ ራእይ ከመጽሐፍ ቅዱስ ሙሉ መጽሐፍ ቅዱስ ላይ አንድ ጥቅስ ሰምተኛል? አንድ ጥቅስ ኢየሱስ አምላክ ነው የሚል ካለ ታመጣልኛለህ። ከዛ በኋላ ውይይቱ ያልቃል። እኔና ኢብራሂም ላይባችን ዘግተን እንወጣለን ማለት ነው። ስለዚህ አንድ ጥቅስ ከመጽሐፍ ቅዱስ ላይ ኢየሱስ አምላክ ነው የሚል አምጣ።
አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 20 ይናገራል። አንደኛ ማን ነው? ዕብራውያን 1 ከቁጥር 8 ይናገራል። ዮሐንስ ወንጌል ምዕራፍ መቶ ጥቅስ አመጣለሁ ኢየሱስ ክርስቶስ አምላክ እንደሆነ። ቆይ መቶ ጥቅስ አንድ ጥቅስ ነው የተበቃ። አሁን ከአንደኛ ዮሐንስ እንጀምር። ከአንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 20 በቃ እሺ፣ ያው ልክፈትልህ። እንደዚህ ስንሄድ በጣም ደስ ይላል። እሺ፣ ያመጣው ጥቅስ ይሄ ነው አይደለ? አንደኛ ዮሐንስ ምዕራፍ 5 ቁጥር 20። መጀመሪያ ከየት ቤተ እምነት ነው ወገናችን? ጴንጤ ነው ኦርቶዶክስ ነህ? እኔ ፕሮቴስታንት ነኝ። ፕሮቴስታንት ነህ? እሺ፣ እንደዚህ ይላል የእግዚአብሔር ልጅ እንደመጣ እውነተኛውን እርሱን እንድናውቅ ማስተዋልን እንደሰጠን እናውቃለን። እኛም እውነተኛ በሆነው በልጁ በኢየሱስ ክርስቶስ በኩል አለን። እርሱም እውነተኛ አምላክና የዘላለም ሕይወት ነው ይላል አይደለ? ይሄ ነው ማስረጃ። ካዶሽ ይሄ ነው ማስረጃ አይደለ? በቃ ያው ማስረጃ ይሄ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው። አዎ እርሱ እዚህ ጋር እርሱ የምትለቃ ጭማሪ እንደሆነችና ስለ አብ እንደሚያወራ እዚሁ አሳምናለሁ። እዚሁ ስለ አብ እንደሚያወራ አሳምናለሁ። ወደኋላ እንመለስ። የእግዚአብሔር ልጅ እንደመጣለ ማን ነው? አይ ቆይ አይ ምን ታደርጋለህ? ከቤተ ክርስቲያን የአባቶችን ማብራሪያ ጋር አንተ አየ ወደ ያው አለ ማስረጃ አመጣልሃለሁ። አለ አዘጋጅቻለሁ። ኦኬ አመጣልሃለሁ። ግን መጀመሪያ እዚህ ጋር ይፈታንም የቤተ ክርስቲያን የአባቶችን ጽሑፍ ነው የምታውቀው? አዎ ያው የአባቶች መጽሐፍ አዘጋጅቼልሃለሁ። ኮሜንታሪ አዘጋጅቼልህ ብዙ መጽሐፎች አዘጋጅቼልህ ረጋበል። አሁን እንደዚህ ይላል የእግዚአብሔር ልጅ እንደመጣ ይላል። መጪው ማን ነው? የመጣው ማን ነው? እውነተኛ የሆነውን እርሱን እንድናውቅ ማስተዋል እንደሰጠናል። እውነተኛ የተባለው ማን ነው? ኦኬ እውነተኛ የተባለው ስለ እግዚአብሔር ነው እየተናገረ ያለው ስለ ኢየሱስ። እግዚአብሔር ማን? የትኛው እግዚአብሔር? እውነተኛ የሆነውን የእርሱን እንድናውቅ ማስተዋል እንደሰጠን እናውቃለን ይላል። ኢየሱስ መቶ ማን ያሳወቀው? እውነተኛ የተባለው ማን ነው? እግዚአብሔር ነው። እሱ ራሱ እግዚአብሔር እኮ ነው። የትኛው እግዚአብሔር? እግዚአብሔር አብ እግዚአብሔር የትኛው እግዚአብሔር? እግዚአብሔር እሱ ራሱ እግዚአብሔር ነው። ጥያቄ የትኛው እግዚአብሔር ነው? ለምን ሶስት እግዚአብሔር? እግዚአብሔር አብ አንድ እግዚአብሔር። እሺ የትኛው እግዚአብሔር? እግዚአብሔር አብ ነው እግዚአብሔር? አይ የትኛው የሚባል ነገር የለም። አንድ እግዚአብሔር። በቃ የለም። ሰምታችሁ ኢብራሂም ሰምታችሁ ጻፍልኝ። የትኛው እግዚአብሔር የሚባል የለም። አንድ እግዚአብሔር ነው ያለው። በቃ ችግር የለውም። የጀማዓተል ኸይር ጻፉ። ምንድነው ያለው? የትኛው የሚባል የለም ብሏል። አብ እንደሆነ አሳየዋለሁ። ይታይሃል? የጴንጤ መጽሐፍ ቅዱስ አዲስ መደበኛ ትርጉም ነው። ናስ እቺን እስቲ አንብባት አንዴ። አንብባት አንዴ። መለስኩልህ እኮ አሁን ከቤተ ክርስቲያን ያሳየህ እኮ አንብባት። አምላክ አይደለም ብሎ የበቱትን አምላክ ወገናችን ካዶች አሁን አያህ መሸሽ ጀመረ። ዝም ብሎ ማዋጅ ጀመረ። ረጋ ብለህ ዝም ብሎ ማዋጅ ተፈቀደም እኛ ጋር። አሁን አንተ እዚህ ጋር እውነተኛ የተባለው ማን ነው ስልህ እግዚአብሔር አብ አይደለም ሁሉም ነው እግዚአብሔር ብቻ ነው ብለኸኛል። ና ይሄን አንብብ አልኩ። መጽሐፍ ቅዱስ አመጣሁልህ የቤተ ክርስቲያን መጽሐፍ። ስለዚህ አንብብልኝ። ምንድን ነው የሚለው? እኔ እኮ አያነበውም። ከዚህ በኋላ ደንግጧል። አያወራም። ኦኬ እውነተኛ የሆነውን እርሱን እግዚአብሔርን አብን ቀጥል አብን ማለት ነው። እሱም እውነተኛ አምላክ። እሺ በቃ እዚህ ጋር ቆም። ስለዚህ እውነተኛ አምላክ የተባለው ማን ነው? አንድ እግዚአብሔር ነው። አብ ወልድ መንፈስ ቅዱስ። እዚህ ጋር እግዚአብሔር አብ አይታየም። እግዚአብሔር አብ የሚለው እግዚአብሔር አብ ወይም ካዶ መጽሐፍ አንተው ማብራሪያ ነው ያመጣው እንጂ ስማኝ፣ አንድ እግዚአብሔር ነው የምናመልከው። አራት አምስት እግዚአብሔር አይደለም የምናመልከው። ሶስት እግዚአብሔር የምታመልከው እሱ ሌላ ጊዜ አሳይሃለሁ። ሶስት እግዚአብሔር የምታመልከው አሳይሃለሁ። አሁን ጥያቄያችን ምንድን ነበረ? እውነተኛ የተባለው ማን ነው ስልህ እግዚአብሔር ብቻ ነው አልከኝ። እኔ ደግሞ ከገዛ መጽሐፍ ከምታምንበት ከመጽሐፍ ቅዱስም አብረህ አምጥቼ ምን አሳየው? እግዚአብሔር አብን ነው። ትቀበለዋለህ? ብራዘር እኛ አንድ እግዚአብሔርን ነው የምናመልከው። ስማኝ፣ ሶስት ማምለክ ስድስት ማለት በኋላ ማለት ነው። አንድ እግዚአብሔር ነው። አንድ እግዚአብሔር በሶስት ኦኬ። ስማኝ፣ አሁን እዚህ ጋር ስለ አብ እየተናገረ ነው ማለት ስለ ወልድ እየተናገረ ነው ማለት አይደለም። ከኋላ ከታች በኩል ስታይ ምን ይላል? ስለ እሱም ኢየሱስ ክርስቶስ ነው ብሎ ቃል በቃል አስቀምጧል። እሱን እኮ ለምን ረጋትልም? ካዶሽ ለምን አትረጋጋም? አንዴ እስቲ ረጋበል። አንተ የራስን ትርጉም ልታስቀምጥ ነው። ያው የእግዚአብሔርን ቃል ከመጣሁላ ይሄ መጽሐፍ የኔ ሐሳብ ነው። ይሄ መጽሐፍ የጻፈው ኢምራን ነው የጻፈው። ቤተክርስቲያን እኮ ጻፈችው። ወገናችን ረጋበል እንጂ ወይስ መጽሐፉ? ቆይ ስማኝ፣ የአብ ፍቃድ የወልድ ፍቃድ ነው። የወልድ ፍቃድ የእግዚአብሔር እርሱ የተባለው አብ ወልድ መንፈስ ቅዱስ ነው። አየህ፣ እርሱ ስንል እኛ አሁን እሺ፣ አንዴ ታዳምጠኛለህ ካዶሽ? እሺ፣ አመሰግናለሁ። የራስን ትርጉም አታስቀምጥ። እሺ፣ አንድ አዳምጠኝ። ሶስት እግዚአብሔር ታመልካለህ አታመልክም? ጥያቄያችን አይደለም።
ከፈለክ ሌላ ጊዜ ናና ወላሂ እልሃለሁ ሶስት አምላክ እንደምታመልክ ከመጽሐፍ ቅዱስህም እንዲሁም ደግሞ ከተለያዩ መጽሐፎች እናሳያለን። ሶስት አምላክ እንደምታመልክ። ኦኬ ለምን አሁን በደቂቃ እናውራም? ለምን ሌላ ጊዜ ለምን ትቀጥላለህ? አሁን ለምን በደቂቃ እናውራም? መጽሐፍን እንኳን አታውቅም። ካዶሽ ለምን ለጋትል መጽሐፍን እንኳን አታውቅም። መጀመሪያ መጽሐፍን እያስተማርኩ እኮ ነው ያለሁት እንዴ። ምን ታርገው እስቲ አንዴ። ለምን አሁን በደቂቃ እናውራም? ለደቂቃ ብቁ አይደለህም። መጽሐፍህን እንኳን አታውቅም። መጽሐፍን ሳታውቅ እንዴ በእንወያያለን? ካልቻልክ መምህሮችን ይዘህ አሁን እኮ ማለት ነው። አረ አላህ ኢብራሂም እንደዚህ ነው የምንወያየው። ግራ ገባኝ እኮ። እስቲ አንድ አዳምጡ። እርሱ የተባለው አልከኝ እዚህ ጋር እርሱ የተባለው እግዚአብሔር ነው አልከኝ አይደለ? እኔ ደግሞ ከመጽሐፍህ ያው አመጣሁልህ እግዚአብሔር አብን የሚል አመጣሁልህ። ትቀበላለህ ወይስ አትቀበለውም? ያው እውነተኛ የተባለው እርሱ እግዚአብሔር አብን ማለት ነው አለ ማለት ነው ብዬ ከመጽሐፍ አመጣሁልህ። ይሄን ትቀበላለህ ወይስ አትቀበለውም? ንገረኝ። እውነተኛ ማለት እሱ አብ ነው ማለት እኮ ወልድ አምላክ አይደለም የሚል ድምዳሜ አመጣለሁ። ወልድ አምላክ ጥያቄ እሱ አይደለም እኮ ጥያቄ። እውነተኛ የተባለው አብ እንደሆነ ትቀበላለህ አትቀበልም ነው? እውነተኛ አምላክ አብ ወልድ መንፈስ ቅዱስ ነው። አዎ እቀበላለሁ። እንደዚህ አይነት ጥቅስ ላይ አብ ወልድ መንፈስ ቅዱስ እዚህ ጋር ይላል። ከታች በኩል ይላል። እዚህ ጋር አብ ወልድ መንፈስ ከላይ በኩል ያለው ነው ያብራራ ያለው ሲጀመር። አንዴ እዚህ ጋር አብ ወልድ መንፈስ ቅዱስ የሚል አለ እዚህ ጋር። ቀጥሎ ምን ይላል? ወልድንም ሊያመለክት ይችላል ይላል። እሱ ሌላ ነው። ቀጥሎ ምን ይላል? ከስራ ነው እሱ ከስራ እርሱ የሚለውን ነው ያባራው። እኔ ጥያቄ ከላይ ያለው ነው። አንብብ አንብልሃለሁ። ምልክትም አድርጌበታለሁ። ወልድ ሊያመለክት ይችላል አውቃለሁ። ግን እኔ ያመለክት ይችላል። ስለዚህ ጥቅስ ሳይሆን ከላይ ስላለው ነው የማወራ። አይ እና የራስን ሐሳብ ታስቀምጣለህ እንዴ? ቆርጠህ ትቀበላለህ እንዴ? ሲጀመር መጀመሪያ ሙሉን ተቀበልና ከዛም በኋላ እንወያያለን። ሐሳቡ እኮ እየገባህ አይደለም። በደቂቃ የምትወያዩ ከሆነ ቆይ አይ በደቂቃ የምትወያዩ ከሆነ ወያያለን። ለደቂቃ ብቁ አይደለህም። አሰማኝም እንዴ? ስንት ደቂቃ ትላለህ? በደቂቃ ነው ዝም ብላችሁ ሰው አሁን ደቂቃ የሚሉት ለምንድን ነው? በደቂቃ ለመደበቅ ነው። እኛ ጋር በደቂቃ መደበቅ የሚባል ነገር የለም። ቃል በቃል ተመለስ፣ አትሂድ፣ ተመለስ። ቃል በቃል ትፈታለህ። ቃል በቃል እያመንክን የምትሄደው። አሁን የማወራ ከስ ስላለው አይደለም፣ እዚህ ጋር ስላለው አይደለም። እዚህ ጋር ስለወልድ የሚለውን በኋላ እናወራበታለን። ጥያቄ ከላይ ያለው እውነተኛ አምላክ የሚለው መጽሐፍ አብን ማለት ነው ይላል። ያው እዚህ ጋር እውነተኛ አምላክ የሚለው አለ እርሱ እግዚአብሔር አብን ማለት ነው አለ። ትቀበላለህ ወይስ አትቀበለውም? ይሄን ፍታለህ። ይሄን ሄደ ወረደ ሄደ። ይሄን ነው ይዘማ አያችሁ አይደለ? እንደዚህ ቆሞ መወያየት አይችሉም። ደቂቃ ይሯቸዋል። ደቂቃ ይሞት ለመሰላችሁ በደቂቃ ተደብቀው ዝም ብለው ያወራሉ። የሚያስቆማቸው የለም። ለመቀጠል ነው። ግን እሱ እግዚአብሔር አብን አይደለም ሶስቱንም ነው ካለ በኋላ ያው መጽሐፉን ስከፍታት ስንመለከት ስለ እግዚአብሔር አብን እንደሚያወራ አይተናል። ስለዚህ ይሄ ጥቅስ ጭራሹኑ ስለ ኢየሱስ አምላክነት አያወራም። እርሱ የሚለው ቃል ደግሞ ጭማሪ ነው። ወደ ግሪክ ሄደን ብንመለከት አብን ጠቋሚ አድርጎ ነው ያስቀምጠው። ከፈለጋችሁ እሱንም ማሳየት ትችላለሁኝ። ጨርሻለሁኝ። ቀጥሉ። ጀዛከላህ ኢምሩ። አቡኪ አለ አይ ቲንክ ብሩክ አለ መሰለኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እስቲ ብሩክን አናግረው ክርስቶስ አምላክነትን ይስበክ። እሺ ብሩኬ እንዴት ነህ? ሰላም ነህ ብሩክ? ብሩኬ ሰላም ነህ ወይ? ኦኬ ድምፅህን ከፍ አድርግ። እንዴት ነህ? ሰላም ነህ? ኢብሮ ሌላ እንደ አይነት ሰው ደግሞ ይከበኛል። አይጋ ሌላ ክርስቲያን አስገቡልኝ። ትንሽ አልተመቸኝም። በኋላ እገባለሁ። እሺ አመቻችና ና። እሺ በቃ እመጣለሁ። ክርስቲያኑ ካላችሁ መግባት ትችላላችሁ። የትኛውም ክርስቲያን ያው አቡኪ ቁጭ ብሏል። እኔ ያለው ይምራን አለ። እስቲ አንድ ክርስቲያን ኢየሱስን እስቲ አምላክ አድርጉት ነው። ግድ የላችሁም ነው በቃ እስቲ ያው ቁሙ ነው እኛ ፊት ቁሙ እስቲ ነው። የለም አንድ ክርስቲያን የለም። አንድ ክርስቲያን ይምጣ እስቲ አንድ ወደላችሁ ነው ወይ ያቄውን እንደ ትናንትናው አስተካክልላቸውና ማለት ነው። ጴንጤም ኦርቶዶክስም ካቶሊክም ሁላችሁም ተባብራችሁ እዚህ ጋር ያሉ ወንድሞች ከአንድ ወንድም ጋር ማለት ነው ኢየሱስ አምላክ እንደሆነ አሳምኑን። እንደ ትናንትናው ቲክቶክ እንቀይራለን። ኢብራሂም ጋዜጠኛ፣ እኔ ሞባይል አዟሪ ሆናለሁ፣ ቀይራለሁ፣ ስራ ቀይራለሁ፣ በቃ ስራ ጀምራለሁ። እሺ እናንተ የሚጠበቀው ምንድነው? ጴንጤም ኦርቶዶክስም ካቶሊክም ጴንጤም ኦርቶዶክስ ከፈለጋችሁ አድቬንቲስት ከፈለጋችሁ የፈለጋችሁት ነው። ብቻ ኢየሱስ አምላክ የምትሉ ከሆነ አንድ ጥቅስ ይዛችሁ መታችሁ አሳምኑ። አንድ ጥቅስ ነው ያልናችሁ። ከዛ በኋላ በቃ ተፈጸመ ይባላል፣ ጉዳዩ ያልቃል። አቡኪ ምንድነው የሚሆነው? እኔ ልምረጥለት ለአቡኪ ነገሩ በቃ የሆነ ስራ ተመርጣለህ። በቃ አቡኪ አንተ ትናንት ጋዜጠኛ ነበርኩኝ፣ ዛሬ በቃ እንደተመቻችሁ ነው የምትቀያይሩት። ዛሬ ስራ ፈታ አደረገኝ።
ስራ ፈት ታደርገኛለህ። አቡኪ ስራ ፈላጊ ትሆናለህ። እሱ ራሱ እኮ ስራ ነው። እሱ ራሱ ስራ ነው። ትክክል። እሱ ራሱ ስራ ነው። እውነትህን ነው እንዴ ጀብሎ አላለም ከታች አንደኛው። ኧረ ግቡ፣ ኧረ ስበኩት፣ ያው ስበኩት እስቲ አንድ ሰው ያ ሰላም በቃ የለም። ወላሂ አንድ ክርስቲያን የለም እኛ ቤት አይመጣም። እንኳን ደስ አላችሁ ሙስሊሞች። ክርስቲያኖች ኢየሱስ ክርስቶስ አምላክ መሆኑን መስበክ አቁመዋል። ከዚህ በኋላ እኛ ወደ ተውሂድ ነው የምንገባው። በቃ እንደዛ አይሻልም ወደፊት? ከዚህ በኋላ ወይ እንዳላችሁት ወይ ነገሩ በቃ ቲክቶክ መታው ነው። ከዛ በአካል መጀመር ወይ የሆነ እንጃ እንዴት እንደምናደርግ እኔ አላውቅም። ያው ኤንጀል መጣለ አውቂ ኤንጀል ብዙ ምን ሰብኮ ወላሂ ይሄ ልጅ ይሄ እኔ የጠየኩትን ጥያቄ ሳይመልስ መቼም አያወራም። እኔ ቤት እኔ እነግራለሁ። አይ ይቅርታ አድርግልኝ። ይሄ እኔ ፕሪንሲፕል ነው። ችግር የለውም። እኔ የጠየኩትን ጥያቄ እነግርሃለሁ፣ ትጠይቅልኛለህ። እኔ የጠየኩትን ጥያቄ ልንገርህ። ጥያቄው አንድ ፈጣሪ እግዚአብሔር ማን ነው? አንድ ፈጣሪ የተባለ በባይብል ላይ ማን ነው? ይሄንን ጥያቄ ትጠይቅኛለህ። ከዛ ከመረጃ ጋር ነው የምፈልገው። አንድ ፈጣሪ የሚለው ከሌለ አምላክ የለም ማለት ነው። እሺ ይሄን ጥያቄ ትጠይቀዋለህ። ከዛ በኋላ ነው የሚቀጥለው። ኦኬ አዎ አስታወስኩኝ። ኦኬ ኦርቶዶክስ ነው አይደለ? ኢንጂል ቃል በቃል አይደለም። ፕሮቴስታንት ነኝ። ባለፈው ኦርቶዶክስ ነኝ አልከኝ። እንደ ውስጥ ሱሪ ነው የምትቀያየረው። ኦርቶዶክስ አላልኩኝም፣ ተሳስተህ ነው። እና ጳውሎስም ኦርቶዶክስ ናቸው እኔም ኦርቶዶክስ ነኝ ብለህ ነበር። ኦኬ እሺ ኦርቶዶክስ ተዋህዶና ኦርቶዶክስ ይለያያል በሚለው ነው ያወራነው እኮ። ኦርቶዶክስ ወደ ጥያቄው ነው። አይለያይም እንዴ? ኦርቶዶክስ ተዋህዶና ኦርቶዶክስ በቃ አንድ ፈጣሪ ማን ነው በባይብል አስተምሩ። ና ተመለስ። ምን አልከኝ? አንድ ፈጣሪ ማን ነው በባይብል አስተምሩ። ርዕሱን ተዋችሁት እንዴ? አንድ ፈጣሪ ማን ነው በባይብል አስተምሩ። ኢየሱስ ክርስቶስ አምላክ መሆኑን ወንድ የሆነ ምናምን ስትሉ ነበር። ሶስተኛ እድል አንድ ፈጣሪ በባይብል ማን ነው? አይ እንትን ነው እኔ በኢየሱስ ነበር ላወራ። እንትን አንግሊ ማን ነው? ኢንጂል ምን መሰለ እኔ በርዕሱ ነበር ላወራ የነበረው፣ ግን የቤት ስራ ይተሰጣል እና የቤት ስራ ሳትሰራ ወደ ቀጣይ ሐሳብ መሄድ ይሄ የሰነፍ ተማሪ አካሄድ ነው። ስለዚህ የቤት ስራን ታሳርማለህ ማለት ነው። የቤት ስራው ላይ እንትን በል ትኩረት አድርግ። ርዕሱን ተው። ኦኬ እኔ ችግር የለብኝም። አይ ወደዚህ ርዕስ እንዳንገባ የሆነ አንድ ፈጣሪ መሰናክል ነገር ለማድረግ አራተኛ አንድ ፈጣሪ አብ ወልድ መንፈስ ቅዱስ። ኦኬ ስቴቱ ጋር ነው አብ ወልድ መንፈስ ቅዱስ አንድ ፈጣሪ ናቸው የሚለው። አብ ወልድ መንፈስ ቅዱስ አብም ፈጣሪ ነው፣ ወልድም ፈጣሪ ነው፣ መንፈስ ቅዱስም ፈጣሪ ነው። አልጠየቅኩም። አብ ወልድ መንፈስ ቅዱስ የት ፈጣሪ ናቸው የሚለው የቱ ጋር ነው? አብ ፈጣሪ እንደሆነ ወልድ ፈጣሪ እንደሆነና መንፈስ ቅዱስ ፈጣሪ እንደሆነ ነው ማሳየህ። አልጠየቅኩም። ቆይ እንመጣለን። ረጋ እያልክ አብ ወልድ መንፈስ ቅዱስ አንድ ፈጣሪ አብ ወልድ መንፈስ ቅዱስ መሆኑን እስቲ አሳየን እኮ። በዚህ መንገድ ነው አሁን ባልከው መንገድ አብ ወልድ መንፈስ ቅዱስ አንድ ፈጣሪ የሚል አምጣያት ነው። ወልድ መንፈስ ቅዱስ አንድ ፈጣሪ ናቸው ብለህናል። ባለፈው እየሰማው ነበር። አንድ ጌታ ማምጣት ነበረበት ይብሮ፣ እሱ ቀጥሏል። አንተ ደግሞ አንድ ፈጣሪ የሚለውን ታመጣለህ ማለት ነው። አንድ ፈጣሪ አይደለም። አይ አብ ፈጣሪ ነው፣ ወልድ ፈጣሪ ነው፣ መንፈስ ቅዱስ ፈጣሪ ነው ብዬ አምናለሁ። እና አንድ ፈጣሪ የሚለውን አንተ ከመጽሐፍ ቅዱስ መጀመሪያ አምጣ። አዎ እኮ አንድ ፈጣሪ የሚለውን አምጣ መጀመሪያ ከመጽሐፍ ቅዱስ። እኔ ትጠይቀኛለህ እንዴ? ምን ሆነ ነው እንዴ? ኧረ ሰው ይታዘባል። አንድ ፈጣሪ የሚለውን አብ ወልድ መንፈስ ቅዱስ አንድ ፈጣሪ ናቸው ያልክበትን ማስረጃ አስጠን። አዎ እኮ አንድ ፈጣሪ ያልከው አንተ ከየት አምጥተህ ነው እኮ ያልኩህ። መጀመሪያ ጥቅሱን አምጣ እኮ እያልኩህ ነው። አይ ለምን ጥቅስ አመጣለሁ? እኔ እኮ ጥቅስ አምጥቼ አይደለም። ቢኖርማ ነግርህ ነበረ። እየጠየቅኩህ እኮ ነው። ካለ አስጠን ነው። አንድ ፈጣሪ የሚል ካለ አስጠን ባይብል ላይ። ይሄ እኮ እናንተ ነው እኮ አሁን እናንተ እንድጠይቁ ነው ክፍል አውጥታችሁ ይሄ ክፍል ስለ አብ ስለ ወልድ ስለ መንፈስ ቅዱስ መሆኑን ማስረጃ አምጣ ምናምን ማለት አለበት። የት አለ? ኦኬ ሚዩት አድርግና አንዴ የቤት ስራውን ልክ ጨርሻለሁ። ላውራ አይደለም። እሺ አቡኪ ላውራ አይደለም። ታብሌት ይዛል አቡኪ ታብሌት ይዛል። አንዴ ይቅርታ ታብሌት ይዛል። እኔ መክፈት አልችልም። አይ ኢምራን ይክፈት። እኔ መክፈት አልችልም። ኢምራን ታብሌት ይዛል። ማንም ጣልቃ እንዳይገባ። ኢምራን ታብሌት ይዛል። ክፈትና አቡኪ አው አይደለም የሚል ጥያቄ ይጠይቀዋል። ምክንያቱም እኔ ስለተጠየኩ ነው ከዚህ በፊት
የማይመለስ ከሆነ ይወርዳል። ተጽፍለትና አቡኪ ጥያቄውን ጠይቀው ይጻፍ። መልሱ የሚመልስ ከሆነ ይመልሳል፣ ካልመለሰ ይወርዳታል። ይሄን ጥያቄ እስካልመለሰ ጥያቄውን ስለምፈራ ነው። ኢየሱስ አምላክ መሆኑን አሳያለሁ። በደንብ ታውቃለህ። ይሄን የቤት ስራ አለብህ። ቆይ የቤት ስራ አለብህ። ቀጥል አቡኪ። ስለምታውቅ ነው። እሺ ኢምሩ ምን ትጽፍልኛለህ መሰለህ? አብ ወልድና መንፈስ ቅዱስ እንግዲህ በጆሮአችን ነው የሰማነው፣ አንከድም። አብ ወልድና መንፈስ ቅዱስ አንድ ፈጣሪ ናቸው ብሎናል። ከዛ አሁን ራይት ቴክስት ታደርግልናለህ ኢምራን ከተመቸ ማለት ነው። እስቲ አብ የታል? በምርጥ ጽሁፍ ነው ላይ የተጻፈልህ። ወልድ መንፈስ ቅዱስ አንድ ፈጣሪ። እሺ ይሄ ጥቅስ ባይብል ላይ አለ ወይስ የለም? ኤንጅል እዚህ በሚል መንገድ የለም። አንተ እንደዚህ በምትለው መንገድ የለም። ባይብል ላይ ፈጣሪ አንድ ፈጣሪ የሚል አለ የለም? አሳየኝና እሱ ላይ እንትን እንላለን። ባይብል ላይ አንድ ፈጣሪ አለ ወይስ የለም? አሳየኝ ነው አለ። ስለዚህ ፈጣሪ የለህም ማለት ነው። አለ ፈጣሪማ አለ። በድብን አድርጎ ነው እኮ የቱ ጋር ነው አብ ወልድ መንፈስ ቅዱስ ፈጣሪ ናቸው ተብሎ አሳያለሁ። አብ ፈጣሪ እንደሆነ አሳያለሁ። ወልድ ፈጣሪ እንደሆነ አሳያለሁ። እሱን ከፈለክ እንዳለ ታውቃለህ ማለት ነው። አየህ ኢብሮ አይ የሚለው ለምን እንደሆነ ታውቃላችሁ? አይ የሚለው እንደምናሳየው ያውቃል። የለም ኢብሮ ራሱ አሁን ሰሞኑን የአንድ የፈጠራ ውጤት አቅርቧል። እሱን እንደዚህ ሿሿ ነገር አይሰራም። እዚህ የጠየቅኩህ ጥያቄ አብ ወልድ መንፈስ ቅዱስ ፈጣሪ መሆናቸውን ማስረጃ፣ አንድ ፈጣሪ መሆናቸው የመጨረሻ እድል ነው። እሺ አንዛዛግም። ይሄ ነው ለማስወረድ ፈልጋችሁ ነው። ምክንያቱም ትፈራላችሁ። ቦቅቧቃ ሁላ እውነቴን ነው። ቦቅ አይመልስም። እኔ ነኝ ያስወረድኩት። ሌላ ነገር አይደለም። ሰርተህ ነው በቃ